ከ1700 ዓመት በኋላ መጣ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ፓትርያርኩን አስብለናቸዋል። 4 ነጥብ። እኛ እኮ ደከመን፣ ኦርቶዶክስን በማረም ደከመን። ቤቴን የሞላው የራሷ የቤተክርስቲያኒቱ መጽሐፍት ነው። የቤት ስራ እንሰጣችኋለን፣ ዓለም ፊት ትዋረዳላችሁ፣ መጽሐፍቶቻችሁ እንዲህ ይላሉ። ኦኬ ገጽ 226 እኔ በያዝኩት ላይ ራስህ እንዳትዋረድ ቤተክርስቲያን እናዋረዳለሁ ብለህ ልክ አይደለም። ከከፈትሽ በአንተ አይነቱ ደግሞ ቤተክርስቲያን ሲቀጣቀጥልህ አይለይም። በንዴት ውስጥ በሆነ እናቱን ሁሉ እርግብግቢቷን ብሎ ሊመታት ይችላል። እንደዛ ነው እየሆኑ ያሉት። ያደግንበት ቤት ነው። አንድ አሁን የተወሰኑ ሊቃውንቶች ቢመጡ ብንጠይቃቸው በነገረ ክርስቶስ ላይ እንኳን ራሱ እርስ በርስ አይስማሙ። በነገረ ማርያም ላይ እርስ በርስ አይስማሙ። አሁን እኛ ጥያቄያችን ምንድነው? ስላሴ ደም አላቸው ብላ አስተምራለች። ይለምናል ብላ አልጻፈችም። ወንጌል ላይም የለም። በጽፍ ግን ትክክል ነው? ትክክል አይደለም? ትክክል አይደለም። ቢካዝ ኢየሱስ ክርስቶስ የሚለመን እንጂ የሚለምን አይደለም። አምላክ ነው። አምላክ ደግሞ ይለምናል እንጂ አይለምንም። ስለዚህ ኦርቶዶክስ እንግዲህ ይለምናል ብላ ብትጽፍ ትክክል አይደለም ብለሻል። ይሄ ትክክለኛ ውሳኔ ነው። ትክክለኛ ፍርድ የሰጠሽው ይጻፍ ነገር እቺ ንግግራችሁ ይጻፍ። እንዴት እምነት ያኔ ግን ነው። አሁን ቀንጽባችሁ እንትን እንዳትሉት ኢየሱስ ክርስቶስ ስጋን በለበሰ ጊዜ ከራሱ ጋር ያስታርቀን ዘንድ ስማኝ ኤርሚያስ፣ ክርስቶስ ስጋን በለበሰ ጊዜ ከራሱ ጋር ያስታርቀን ዘንድ ለመነ። ከራሱ ጋር ያስታርቀን ዘንድ የአዳምን ስጋ ለብሶ ለመነ። ያኔ ነው ያኔ መስቀል ላይ ሳለ። አሁን ግን ኢየሱስ ክርስቶስ የሚለመን እንጂ የምንለምነው እንጂ የሚለምን አይደለም። ይህንን አናምንም። አታስተምረን ቤተክርስቲያን ይህንን። እሺ ማርያም አሁን በሰማያት ትለምናለች አይደል? እመቤታችን ቅድስት ድንግል ማርያም ታማልደናለች። ያመቶ ትለምናለች አይደል? ታማልደናለች ማለት በየተደማመጠ ነው አዜማቸው። እኔ እና አንቺ ስለሆነ የምናወራው ተረጋግተን እናውራ። የፈለግሽውን ያህል ደቂቃ መውሰድ ትችያለሽ። ማርያም አሁን በሰማያት ታማልዳለች አይደል? ለኦርቶዶክሳውያን ያው በደንብ ታማልደኛለች። ይሄ ማለት ማርያም ብቻ ጻድቃንም አደርብ አንዳችሁ ካወራችሁ በኋላ ለሌላችሁ ሰጣል። ሁለታችሁም ጎን ለጎን ማውራት ትችላላችሁ። ይሄ ማለት እንደምን ያላችሁን ያላችሁት ማርያም የሚሆኑ ጻድቃን በሰማያት ጸሎትና ልመናን አሁን ያደርጋሉ አይደል? ለእናንተ አዎ በደንብ ኦኬ ያደርጋሉ። ኢየሱስ ግን ጸሎትና ልመናን አያደርግም አይደል? በሰማያት ይለመናል። ኢየሱስ ክርስቶስ ይለመናል። ዋዜማ የጠየኩሽ መልሽ ኢየሱስ ክርስቶስ ጸሎትና ልመናን አያደርግም አይደል? በሰማያት ለኃጢአተኞች ማለት ይምራል። መሐሪ ነው፣ ይቅር ባይ ነው። የጠየኩሽን ቀጥታ መልሽ። ጸሎትና ልመና ያደርጋል አምላክ ይሰጣል እንጂ አይለምንም። ይለመናል እንጂ አይለምንም። ያ ኢየሱስ ክርስቶስ አምላክ ይለመናል። ያ ይለመናል ነው። ለምንድን ነው የተጠየቃችሁት ላይ ቀጥታ ለምን ቀጥታ ባታወሩት? ጥያቄ መለሰለች። አሁን ሚዩት ካላደረክ አወርድሃለሁ ከገስት ማለት ነው። አደርብ ማለት እታች እውቀት ማውራት አልችልበትም። በቃ እታች ወረድ። ቴንክ ዩ ቃሌን አከብራለሁ። እታች አወረድ ማለት ምክንያቱም ስርዓት ስለሌለህ ማለት ነው። እሷ ብቻ ታውራ ስርዓት ስለሌለህ። አደርብ ማለት ከእህትህ ጋር እንኳን ትደርባለህ እንኳን ከኔ ጋር ለማውራት ማለት ነው። ኦኬ ቴንክ ዩ። አደርብ እንጂ አታውራ አላልኩም እኔ። አደርብ እሷ የምታወራው ለእኔ እንዲሰማኝ ወይ እኔም ማውራው ለህዝቡ እንዲሰማ አትደርብ ነው የተባልከው እንጂ አታውራ አልተባልክም። ደርበህ አታውራ ነው። ኦኬ እሺ እህቴ ዋዜማ የምትይው ካለ ቀጥል። እምልህ ኢየሱስ ክርስቶስ ይለመናል፣ ማርልን፣ ይቅር በልልን ተብሎ ቅዱሳኑ እናታችን ቅድስት ድንግል ማርያም ይለምኑታል። እኛ ይቅር በለን ብለን እንለምነዋለን እንጂ ኢየሱስ ክርስቶስ አይለምንም። አይለምንም አይደል? ኦኬ ማርያምና ጻድቃን ግን ይለምናሉ አይደል? በሰማያት ስማኛ፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት ሁሉ ቅዱሳን ሁሉ ስለኛ ይማልዱልናል። አዎ ይሄ ቤተክርስቲያኒቱ ትምህርት ነው አይደል? አዎ እንዴ ልክ ነው እኮ ትክክል ነን። እሺ ወንድምነት እንግዲህ የተናገረችው ሰምተሃል። ኢየሱስ አይለምንም ጻድቃን ሰማዕታት ይለምናሉ ብላ ነው የተናገረችው።
ኢየሱስ ክርስቶስ ያኔ ስጋን በለበሰ ጊዜ ከራሱ ጋር አማልዶ አስታርቆናል። አሁን ግን ኢየሱስ ክርስቶስ ይለመናል እንጂ አይለምንም። በደንብ ጻፍ። አሁን በሰማያት ይለመናል እንጂ አይለምንም ብላለች። እነ ማርያምና ጻድቃን ደግሞ በሰማያት አሁን ይለምናሉ ብላለች። ያ በደንብ እሺ ጻፍና ትልቁ ላይ አድርገኝ ወንድምነት። ልማዴ ነው ካሜራ መክፈት። እንዴ ግጥም መታኮ እኔ ምን ኤርሚያስ አንድ ነገር ላውራ። ቆይ ቀለል ያለች ነገር እኔ የምልህ ታወሪያለሽ። እኔ በስርዓት የሚያወራ ሰው በጣም ማውራት ደስ ይለኛል እኮ። አሁን ያው እያዋዛን እንድናወራ። ምንም አይዋዛም። አይ ነው ትንሽ ነው ትንሽ እህቴ አይዋዛም። ያወራሽውን የተጻፈውን ወንድምነት የጻፈዋለ። ኦኬ ኢየሱስ አይለምንም፣ አሁን በሰማያት አይለምንም። ጻድቃን ሰማዕታት ደግሞ ይለምናሉ ብለሻል። ለሱኛው መልስ ልስጥና እህቴ በቃ እኮ ታወራሽ አይደል? ለምን የተግባቦት ህግ አታውቁም? ከዛ ታወሪያለሽ። ረጅም ሰዓት ሰጥሻለሁ። ከፈለግሽ ነን ስቶፕ 30 ደቂቃ ላውራ ብለሽ ብትይ ሰጥሻለሁ። ችግር የለብንም። በቃ ሚዩት አድርጊውና ባወራሽው ላይ መጽሐፍቶቻችሁ ምን ይላል? የቤተክርስቲያኒቱ መጽሐፍ ይሄ ምንድነው ብሎ የሚለው እህቴ? ውዳሴ ማርያም ቅዱስ ኤፍሬም የደረሰው ውዳሴ ማርያም የእመቤታችን ውዳሴ። እሺ ከዛ ምን ይላል ይሄ? የቀድሞ አባቶቻችን ሲወርድ ሲዋረድ የመጣው ንባቡን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጳጳሳት እንደተረጎሙት ይላል። ጳጳሳት አይልም፣ ሊቃውንት እንደጻፉትና እንደተረጎሙት አይደል? ታምኛለሽ አይደል? ይሄ መጽሐፍ የቤተክርስቲያኒቱ መጽሐፍ መሆኑ? አዎ ቴንክ ዩ። ጻድቃን ሰማዕታት ማርያም ጨምሮ በሰማያት ይለምናሉ አሁን ብለሽናል። ይለምናሉ። የቤተክርስቲያን ትምህርት ነው ብለሽናል። ማርልን እያሉ ይለምናሉ እኮ የቤተክርስቲያን ትምህርት ነው ብለሽናል። አዎ ነው። ቴንክ ዩ። ይህንን አንብቢው እስኪ። ላምበብል የተሰምረው ሳሊ ለነ ቅድስት ብሎ በሚለው ክፍል ላይ ነው። ሳሊ ለነ ቅድስት ብሎ የሚለውን ሲተረጉሙት ምን አሉ? ልመናስ ከዚያ በኋላ እንኳ በሷ በደንብ አንብቢው። ልመናስ ከሚለው ጀምሮ አይደለ ማለት ነው። ልክ ነሽ። ለምን ሙሉን አናነበውም? ቢካዝ እቺ ቀንጽ በምታወጣት ነገር መጽሐፉን ገዝተሽ ማንበብ ትችላለሽ። እኔ መጽሐፉ ስላለኝ አለኝ ግን ካለሽ አውጭና አንብቢው ካለሽ አንድ ተርጓሚ ነው። አውጭ ትልቁ ላይ አድርጊ። ትልቁ ላይ እኔ ውሸት አልታገስም። አውጭና አንብቢው። ሰማሻለሁ። አውጭና አንብቢው። ቴንክ ዩ። ተረጋጋ። እንማማር አይደል? ትልቁ ላይ አድርግሻለሁ። በቃ አውጭና አንብቢው አለ ይበልሻል መጽሐፉ። ያ ቴንክ ዩ። ግን እሺ ስራውን አስከዛ ድረስ ኖ አታውሪ። መጽሐፉን እስካመጣ ድረስ ሂጂ። ምን መልዕክት አታስተላልፊም? ሂጂና መጽሐፉን አምጪዋል ይበልሻል። አለኝ የአንድምታ ትርጓሜ ማለት ነው። ቴንክ ዩ። ቀንጽበህ ለሰዎች የምታሳይ ከሆነ በቃ ሂጂና አምጪው አልኩሽ እህቴ። አምጪው። አንቺ ሙሉን ታነቢያለሽ። ሙሉን ስታነብ ነው እህቴ። አምጪው እኮ ማለት ወሬውን ትተሽ አምጪው መጽሐፉ። ቴንክ ዩ። የአንድምታ ትርጓሜውን ልታመጣው ነው። ሙሉ ልታነበው ነው። አይ ይኸው በቃ አለኝ አውቀዋለሁ ብለሻል። አምጪው። ለምን ትጠይቂኛለሽ? እኔ እኮ አለኝ። ምን የሚለው ላይ ላንብብልህ ነው? ውዳሴ ማርያም። እሺ የሰኞ ውዳሴ ማርያም የአንድምታ ትርጓሜው ሳሊ ለነ ቅድስት ብሎ የሚለው ክፍል ላይ የሰኞው። ኦኬ ወይ ካሜራ ክፈቻ እያየንኛ። አይ እኔ ካሜራ የሚመች ቦታ አይደለም። ፕሊዝ መጽሐፉን ካሜራውን እኮ አንቺ አይደልሽም የምታዪው። መጽሐፉን አሳይልህ ሰው። አይ ኬር እንደዛ አልችልም፣ ግን ላንብብልህ። አንተ ከቃሉ አይደል እንትናችን እከታተልሻለሁ። እሺ ጎ ሄድ።
እሺ የሰኞ ላይ ሆኖ የትኛውን አልክ? ነብዩ ኢሳያስ ምናምን ከሚለው ነው አልታኝ ታሊ ለነ ቅድስት አምላክ በድንግልና የወለደች ምናምን የሚለው አይልም። የለሽም መጽሐፉ ሲጀምር አለኝ አልሽ እንጂ የለሽም። አለኝ አልሽ እንጂ የለሽም። ጌታ ልቡ ያዘነን የሰኞን አይደል ያልክ? የለሽም አልኩሽ። አንቺ የምታወጪው ውዳሴ ማርያም እህቴ እየሰማሽ ነው? ቢያንስ ተደማመጭና አውሪ። አንቺ ያለሽ መጽሐፉ ያለ መጽሐፍ ምን እንደሆነ እንኳን ሳታውቂው ነው አንቺ አሁን እያወጣሽ ያለሽው የሰኞ ውዳሴ ማርያምን ነው አንቺ እያወጣሽ ያለሽው ዋናውን ማለት ነው። እሺ ምን እንዳወጣል ይፈልጋል? አድምጪ እኮ ሳታውቂ ነው። አየሽ መጽሐፉ አለኝ ያልሽው አንቺ እያወጣሽ ያለሽው ይሄ እዚህ ጋር ያለውን የሰኞ ውዳሴ ማርያም አለ አይደለ? እሱ ነው እያወጣሽ ያለሽው። አዎ እዚህ ጋር ይሄንን ማለት ነው። እዚህ ጋር ያሳይሽ አንቺ እያወጣሽ ያለሽው ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣው ዘንድ ወደ ቀድሞ ቦታው ይመልሰው ዘንድ ወደደ ቅድስቶ የለምኝልኝ። ይሄንን አይደል አንቺም ታውጪው? እሺ የትኛው እንዳወጣ ይሄ አይደለም። ይሄን ነው እኔ ብዬ የምልሽ አንድምታ ትርጓሜው። ይሄ ሌላ ነው። ልብ በይ፣ ይሄ ሌላ ነው። መጽሐፉ ካለሽ አውጪው አለኝ ብለሻል። የዚህኛው የአንድምታ ትርጓሜ ማለት ነው። የአንድምታው ትርጓሜ ይሄኛውን ዘር የግዕዙን ነው። አልወጣኝም። አማርኛ ነው እያነበብኩልሽ ያለሁት። ግዕዙን ወደ አማርኛ ሲተረጉም ለምሳሌ ጾመ ፍልሰታ ላይ ታስቀድሽ ከሆነ የውዳሴ ማርያም አንድምታ ትርጓሜ ይተረጎማል። እሺ ስለዚህ መጽሐፉን ገና አላወቅሽውም እህቴ ዋዜማ። ኦኬ ስለዚህ አንቺ ውዳሴ ማርያም ዘሩን አታውቂውም። ዘሩን ነው የምታውቁ። ኢትዮጵያዊነት በጣም አንዱ በጣም የሚያስጠላው የማታውቁትን አውቃለሁ ብላችሁ ታውቃላችሁ። እንዴ እርግጠኛማ ሆነ አታውራ። ስለኔ ስለማታውቅ አታውራ። ኦኬ ስለዚህ እሺ፣ ስለዚህ ይሄኛው ውዳሴ ማርያም ነው አንቺ ያለሽ። እኔ ስለማውቅ ነው አውቃለሁ። ኦኬ እሺ አሳይኝ፣ አምጪ አንድምታ ትርጓሜ። እሺ አሁን ሙሉን አንብብልኝ። አሁን ያልተስማማ ነው ቀንጽበህ የምታወጣው ቃል አያስማማንም። ቢከስ ሰው አያስተምርም እሱ አንተ የምትፈልገው ሌላ እንትን ስለሆነ እኔ ነኝ ሚዩት ያደረኩሽ። ለምን ሚዩት ያደረኩሽ? አንደኛ ቀደም አውጥቼ ላነብስል አለ መጽሐፉ አልሽ፣ ዋሸሽ። የለሽም፣ መጽሐፉ የለሽም። ይሄ ደግሞ ትልቁ ውሸት ነው ማለት ነው። መጽሐፉ በሌለሽ ላይ አለ ብለው ይሄ ኢትዮጵያዊነት በጣም አንዱ ከሚያስጠላብን ነገር አንዱ ሳይኖረን አለን ሳናቅ እናውቃለን ብለን የምንለው ነገር ግትርነታችን ከትልቅ እስከ ደቂቅ እህቴ መጽሐፉ ሳይኖርሽ አይደለም። ኦኬ መጽሐፉ ያለሽ ወይ ካለሽ አውጪው። የለኝም አለኝም ሳይሆን ሙሉን አንብብልኝ ነው። በቃ ሙሉን አንብብ። ቀንጽበህ የምታወጣው ነገር አያስማማንም። ትክክል። ሙሉን ለምን አነብልሻለሁ? መጽሐፍ ቅዱስ አሁን መጽሐፍ ቅዱስ ላይም እየተሳሳት ደግመሽ እንዳትከፍቺ ማይኩን እኔ ስፈቅድልሽ ትከፍቻለሽ። ኦኬ ለምን በሉ ወንድሞች፣ መጽሐፍ አመጣሁኝ ጉዳቸው ሊሰጣ ሲል ጮኸች አለኝ ብላ አምጪ አልኳት፣ ዘጋሁት መጽሐፉን። ይኸው የአንድምታ ትርጓሜ ውዳሴ ማርያም። ይሄኛው ዋናው ዘሩ ተብሎ የሚባለው ከሌሎች የጸሎት መጽሐፍ ጋር መዝገበ ጸሎት ላይ የተጻፈው ነው። ሳይኖራት አለኝ አለች። አምጪ ብለው ስላት የላትም። ሳታቃቃለው ትላለች፣ ግን አታውቀውም። በመጽሐፉ መካከል እንኳን ያለው ልዩነት አታውቀውም። ሃይማኖትን በእውቀት እንጂ ዝም ብሎ በመናገር አይደለም። ስለዚህ አንቺ ያለሽ ይሄኛው ነው እህቴ፣ ይሄኛው መዝገበ ጸሎት ላይ ወይ ውዳሴ ማርያም ዘሩ ብቻ ያለበት እሱኛው ነው ያለሽ። የአንድምታው ትርጓሜ የለም። ለአንቺ ይዤ የመጣሁት ሙሉ በሙሉ መጽሐፍ ላነብ አይደለም። ኦኬ ሙሉ በሙሉ መጽሐፍ ልናነብ ሳይሆን እኔ ሳነብ ሙሉ በሙሉ ሳነበው መጽሐፉን ያገኘሁት ኮርኮር የሆነ ቦታ ላይ ጊዜን ተጠቅሜ ወስጄ አባቶች የተረጎሙትን ይኸው ሰአሊ ለነ ቅድስት ብሎ የሚለውን ከ5500 ዘመን በግብርናተ ዲያብሎስ የነበረ አዳም ነፃ ካደረገው ልጅሽ እመቤታችን ጽናት በድንግልና በስጋ ጸጋና ክብርን እንዳይነሳን ለምኝልን ቅድስት ሆይ አለ። ንጽሕት ድንግል ክብርት ልዩ ሲል ንጽሕት አለ። ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም፣ እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና ብሎ ይናገራል። ድንግል በህሊና ወድንግል በስጋ እንዲል ማለት ነው። ኦኬ ጽንዕትም አለ። ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እርሷ ግን ቅድመ ጸኒስ ቅድመ ወሪድ
ጊዜ ወሊድ ድህረ ወሊድ ጽንዕት ናት። ክብርትም አለ ሌሎች ሴቶች ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው፣ እሷ ግን ወላዲተ አምላክ ብለን ነውና። ልዩም አለ እናንተንም ከድንግልና እናትነትን ከድንግልና አስተባብራ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኑ አ ቢሆን አይምሮን ልቦን ሳይብን አሳድሪብን አልፋው አ ቢሆን ደግሞ ለምኝልን ማለት ነው ካለ በኋላ ልመናስ ይላል። ከዚያ በኋላ ስንኳንስ በእሷ በሌሎችም የለባቸውም በቀደመ ልመናዋ የምታስተምር ስለሆነ እንዲህ አለ እንጂ ይላል። ልመና በሰማያታው ማርያም የለባትም፣ እንኳን እሷ ሌሎቹም የለባቸውም። ማርያም በሰማያት አትለምንም። ልብ በሉ ገጽ 21 የሰኞ ውዳሴ ማርያም የሰዓሊ ለነ ቅድስት የአንድምታው ትርጓሜ ላይ ማለት ነው። ዘሩ ላይ አይደለም ያልኩት፣ ዘሩ እዚህ ላይ ነው ያለው። ግዕዙን ሲተረጉሙት የሰኞ ውዳሴ ማርያምን ካወቅሽው ማለት ነው። እሱን ሲተረጉሙት ሰዓሊ ለነ ቅድስት ብሎ የሚለውን ለብቻ ተርጉመውታል። ወያግባህ ዘትካት መንበሩ ብሎ የሚለውን ለብቻ ተርጉመውታል። ፈቀደ ጊዜ አግዞ ለአዳም ብሎ የሚለውን ለብቻ ተርጉመውታል። ስለዚህ ግዕዙን ሲተረጉሙት ልመናስ ከዚህስ በኋላ እንኳንስ በእሷ በሌሎችም የለባቸውም ይላል። ስለዚህ ጻድቃን ሰማዕታት በሙሉ ያማልዳሉ ብለሽን ነበረ ቅድም። በሙሉ ሌሎችም የለባቸውም ተብሎ የተባሉ ጻድቃን ሰማዕታት ናቸው፣ ራሷ ማርያምንም ጨምሮ። አሁን በሰማያት ለኦርቶዶክስ ልመና አታደርግም። 4 ነጥብ። ኦርቶዶክስ ነው ያለችው። ተዘጋ ፋይሉ ማለት ነው። ቅድም ይለምናሉ ብለሻልሽ፣ ኦርቶዶክስ አይለምኑም። ማርያምም አትለምንም። በቀደመ ልመናዋ ነው የምታስምረው እንጂ አይለምኑም። እሷም አትለምንም፣ እነሱም አይለምኑም ማለት። ኢየሱስ አይለምንም ብለሻልሽ አንቺ። ኦርቶዶክስ ደግሞ ይለምናል አለች። አሁን እኛ ኦርቶዶክስን ልጆቿን ከኦርቶዶክስ ነው ማስታረቅ ላይ የተያያዙ። ኦኬ ገጽ 49 ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ትንሣኤ ዘጉባኤ መታተሚያ ቤት በ2013 በድጋሚ የታተመው። እዛ ላይ ምን ይላል? ክርስቲያንን ስለሚሉ ሰዎች በትልቁ ላይ ብታደርጉ በጣም ደስ ይለኛል ወንድምነት። ይሄኛው ጥሩ አይመስለኝም ብታዞረው፣ ከዛ ለእህቴ ለዋዜማ ቶሎ እንድትሰጣት ማለት ነው። እሺ ወንድምነት በዛኛው ላይ ብታዞር ሰው ሲገባ እንዳይረብሽ ብዬ ነው። እሺ ሞዴሬተሮች ሰው አታስገባውን። አንዴ ወንድምነት እስኪጨርስ። እሺ ኢየሱስስ አይለምንም ብላ ተናግራ ነበር እህቴ ዋዜማ። ኢየሱስ ይለምናል ብላለች። በዚህ አንድ መጽሐፍት ብቻ አይደለም፣ ከዚህ ቀጥሎ ሌሎችም 4-5 መጽሐፍቶች አሉ፣ ማሳየት እንችላለን። ግዕዙ ምኑም አማርኛው ማለት ነው። ኦርቶዶክስ ኢየሱስ አሁን በሰማያት ለኃጢአተኞች ይለምናል ብላ ትላለች። መረጃ ገጽ 79 ድርሳነ ሰንበት በራሷ ቤተክርስቲያን በሊቃውንት ታይቶ በራሷ ማተሚያ ቤት በትንሣኤ ዘጉባኤ መታተሚያ ቤት የታተመ ነው። ምን ይላል? ክርስቲያንን ስለሚሉ ሰዎች ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከየት? ከገሃነመ እሳት። ማንን? ክርስቲያንን እያሉ የክርስቲያንን ስራ የማይሰሩትን ኃጥአንን ወደ ማን ያቀርቧቸዋል? ወደ መድኃኒታችን ስልጣን። መድኃኒታችን ማን ነው? ኢየሱስ። ለምንድነው ያቀርቧቸው? ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ምን ካለ በኋላ? ከጸለየላቸው በኋላ ያስታርቃቸው ዘንድ ያቀርቧቸዋል። ኢየሱስ በሰማያት ይጸልያል ለኃጢአተኞች። ማን ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መድኃኒታችንም ክርስቶስ ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። እረፍት ወደ አለበት ተድላ ደስታም ወደ አለበት መንግሥተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚተካከሉ አሉ። ሰማዕታትና ጻድቃን ግን የሰማያዊ ክርስቶስ ማደሪያ ሆነው በሕግ አምልኮ ለሚወዱት ለተመረጡት ለእግዚአብሔር በስነ ብርሃን ያዘጋጀላቸውን በሰው ልቦና ያልታሰበውን የሰው ጆሮ ያልሰማውን የሰው ዓይን ያላየውን ለዘላለም ሕይወት ጽልመት ብርሃን የምትሆኑ ክርስቶስ ሀገሩ ኢየሩሳሌም ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ። ኢየሱስ በሰማያት ምን ይላል አለች ኦርቶዶክስ? ይጸልያል። እህቴ ዋዜማስ አይጸልይም።
ቤተክርስቲያኒቱ ከልጆቿ ልጆቿ ከቤተክርስቲያኒቱ ተጣልተዋል ላይታረቁ መጽሐፍቶቿ ከቤተክርስቲያኒቱ ቤተክርስቲያኒቱ ከመጽሐፍቶቿ ተጣልታለች መምህራኑ ከመጽሐፍቶቹ መጽሐፍቶቹ ከመምህራኑ ተጣልተዋል ባጭሩ ኦርቶዶክስ ባቢሎን ሆናለች በኢየሱስ ጉዳይ ላይ እንኳን የምታወራው መጽሐፍት ይሄ ብቻ አይደለም በኋላ ዋዜማ ካወራች በኋላ እድል ከተሰጠኝ ሌሎቹን መጽሐፍት ዘርግፈን እናሳያለን ኢየሱስ አሁን በሰማያት አይደለም በምድር ላሉት አይደለም በሲኦል ውስጥ ላሉት ከገሃነመ እሳት ውስጥ አውጥተው መላእክት እያቀረቡ ወደሱ እያቀረቡ ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል ከየት ከገሃነመ እሳት ውስጥ ነው የሚያወጣቸው አውጮቹ ማናቸው መላእክት አድብጭ ስለዚህ አድብጭ ጨርሻለሁ ሚዩት አድርጊ ጨርሻለሁ የሰልሽ ኖ አትበይ ጨርሼ እሰጥሻለሁ ቴንኪው እቴ እንደተማረ ሰው አውሪ ኢየሱስ ጸሎትን ይጸልያል አሁን በሰማያት ብላለች ቤተክርስቲያኒቱ ሌላ መጽሐፍትም ጨምራለሁ እሷ ጻድቃን ሰማዕታት ማርያምም ያማልዳሉ ብላ ስትል አያማልዱም ብላለች ኦርቶዶክስ ይኸው በውዳሴ ማርያም ላይ ኢየሱስ አያማልድም ብላ ስትል ያማልዳል ብላለች ስለዚህ ድብልቅልቅ ነው ያለው አሁን መቀጠል ትችያለሽ እህቴ ዋዜማ ቴንኪው እንደተማረ ሰው እናውራ ብለህ ነው ወንብነ ትልቁ ላይ ሁለት ሀብታ ቴንኪው ኤርሚያስ ቴንኪው እሺ ግን አሁን ስነግርህ አሁን አንተ ብቻ ተሰማኛል መጽሐፍ ይዘሽ እንደኔ በመጽሐፍ ታወሪ እሺ ወንድምነ ትልቁ ላይ እንዳለ ግን አሁን ስነግርህ እሺ አንዴ ተረጋ ብለና እናወራ ወይ ኦኬ ተረጋግተን እናውራ እየነገርኩ ያለሁትኝ እኛ አሁን ለምሳሌ እሺ እኛ እምነት ነው አይደለም እኛ የምናስተምረው የምናምንበት ነገር አለ እኛ የራሳችን ዶክትሬት አለን ለምን አንተ የራሳችሁን ዶክትሬት አስተምረህ የሚቀበልህ አይቀበልህ የሚያምንህ አያምንህ ኦርቶዶክስ ተዋሕዶ ላይ ይሄንን ያህል ፎከስ አድርገህ ከምትለፋ የራስህን ትክክል ነው ትክክለኛ እምነት ላይ ነው ያለሁትን እምነትህን ለምን አታራምድም ይሄ ጥያቄ ነው ላንተ ግን እኔ በእምነቴ ምንም አይነት ጥርጥር የለኝም በተማርኩበት ባወቅኩበት ጸንቼ እሰማለሁ ግን እሰማለሁ ትሰሚያለሽ ብሶት ነው ግን የምትናገረው እና ኤርሚያስ እየነገርኩ ያለሁት የራስህን ዶክትሬት ለማስተማር ሞክር ይቅርታ መልሱን ከመመለሴ በፊት የምነግርህ ልክ ስላልሆንክ ነው በመኮንን ጊዜን ከምታጠፋ የራሳችን ዶክትሬት ትክክለኛውን ነገር ብታስተምር ባይነኝ እኔ በመጽሐፍ ቅዱስ ምክሩንና ይኸውልሽ ጊዜ ሰጠሁሽ ምክሩንና ብሶቱን ታዩና መጽሐፍቶች ነው አሁን አንተ የራስህን ዶክትሬት ለምን አታስተምርም እሱን አታርጓት እኔ አይደለም ያልኩሽ አታድርጓት የፈለገችውን ታውራ ብሶትና ምክር ነው ያዘችው መጽሐፍቶቹን ዲናይል ታደርግ አልቻለችም እነኮ ቆይ ላውራ ግን ምን ስለ መጽሐፍ ቅዱስ እናወራለን ግን የራስህን አስተምሮ በማስተማር ለምን ጊዜህን አታጠፋም እኛ ትክክል ነው ብለን የተከተልነውን እምነታችንን ከማንኳሰስ የራሳችሁን እምነታችን ትክክል ነው ያላችሁትን ኢየሱስ የምትሉትን አምላካችሁን ለምን ስለሱ አትሰብኩም የኛ ኢየሱስ ክርስቶስ አምላክ እንጂ አማላጅ አይደለም የኛ ድንግል ማርያም ታማልዳለች አይደል በቃ ለኛ ትክክል የሆነ ትክክል ነው ለምንድን ነው የራሳችሁ ቤተክርስቲያኒቱ ማርያም አታማልድ ማለት ቤተክርስቲያኒቱ ማርያም አታማልድ ማለት ለምን በቃ ኦርቶዶክስ ተዋሕዶ ወጣሃል አይደል ለምን የራሳችሁ ማርያም አታማልድ ማለት ስላንተ ኢየሱስ ለምን አትነግረኝም አድምጪኝ ማርያም አታማልድም ብላለች ኦርቶዶክስ ናት ለምንድን ነው ስላንተ ኢየሱስ ለምን አታስተምርም የኔን ኢየሱስ ተወውና ስላንተ ኢየሱስ ለማታስተምር አደርብ ይሄቴ ቆይ አደርብ አሁን ባሳየሁሽ መጽሐፍት ላይ ሚዩት አድርግ አሁን ባሳየሁሽ መጽሐፍት ላይ እህቴ ዋዜማ ኦኬ አሁን ባሳየሁሽ መጽሐፍት ላይ እህቴ ዋዜማ የውዳሴ ማርያም የአንድምታ ትርጓሜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ናቸው የተረጎሙት የሰኞ ውዳሴ ማርያም የሳሊለነ ቅድስት ላይ እንኳን ማርያም አይደለችም ሌሎቹ ጻድቃን በሰማይ ጸሎትና ልመና ለእናንተ እንደማያደርጉ አስመራ የጻፈችው ኦርቶዶክስ ናት እኔ ምን ላድርግሽ ኦኬ ኢየሱስ አያማልድም ብለሽ ባልሽው ላይ ደግሞ ኢየሱስ አሁን በሰማያት እንደሚለምን ድርሳነ ሰንበት ላይ አድምቃ የጻፈችው ኦርቶዶክስ ናት ወደ ማን ነው የሚለምነው እሺ አሁን ሄጂና ጠይቂያቸው እሺ ወንድሜ ማን ስለማ ወደ ማን ነው የሚለምነው ሄጂና ጠይቂያቸው የጻፉትን ሰዎች ራይት
አሁን ደቂቃ ልስጥሽ። 3 ደቂቃ ፈለግሽውን ማውራት ትችላለሽ ወይ 4 ደቂቃ 5 ደቂቃ በቃ እሺ። አሁን ሳወራ ያንተን ኢየሱስ ለመስበክ ሞክር። ኦርቶዶክስ ተዋሕዶን ተፋታተውና ስለራስህ ኢየሱስ ስለራስህ ዶክትሪን ለማውራት ሞክር ፕሊዝ። የኛ እምነት ትክክል ነው፣ ለራሳችን ትክክል ነው። ያንተን እምነት ለመስበክ ሞክር። ቤተክርስቲያናን ለማንኳሰስ ባትሮጥ ደስተኛ ነኝ። የኔ ኢየሱስ ክርስቶስ አምላክ የሚለመን እንጂ አምላክ እንጂ የሚለምን አይደለም። የኦርቶዶክስ ተዋሕዶን እምነት ነው ወክዬ እየነገርኩ ያለው። ያንተ ኢየሱስ ደግሞ የሚማልድ ነው፣ ወደማ የሚለምን እንደሆነ አይደል ነው። እሱን እንግዲህ ለራስህ ስለ ቤተክርስቲያን መናገር እንጂ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ያህል በጥላቻ ባታወራ ጊዜ ባታጠፋ ደስ ይለኛል። እውነቴን ሳወራ እና እግዚአብሔር ያስብህ። ጸሎት አደርግልሃለሁ ላንተ ልክ ቦታ ስላልሆንክ ማለት ነው። ኢየሱስ ዳጊ ይተከተልሽ። እሺ አንድ ነገር ለማለት ስለፈለኩ ነው። ከገባች ጀምሮ እህታችን ጥሩ ነው እንግዲህ ጥሩ እየተወያየች ነው። እግዚአብሔር ይባርክሽ። አንድ ጥያቄ ብቻ አለኝ፣ ምናልባት ፈቃደኛ ከሆነች። ምናልባት ጥያቄ የሆነባት የኢየሱስ ምልጃ እንዴት ፈጣሪን ይለምናል የሚል ነው አይደለ እህቴችን? አይደል? ተሳስቻለሁ? ኢየሱስ ክርስቶስ ይለመናል እንጂ አይለምንም። ኢየሱስ ክርስቶስ አምላክ ነው እንጂ ፍጡር አይደለም። ስለዚህ ፍጡር ደግሞ የሚለምን እንጂ የሚለመን አይደለም። ስለዚህ ኢየሱስ ክርስቶስ አምላክ አይደለም እያላችሁ ነው። የእናንተ ኢየሱስ ክርስቶስ እንግዲህ የቱ እንደሆነ አይደለም። ገብቶኛል እህቴ፣ በደንብ ነው የሰማሁሽ። አይተሻል እንግዲህ ረጅም ሰዓት ጠብቄ ነው እንትን ያልኩትና አታቋርጭኝም። ሳወራ ተደማምጠን እናወራለን ብዬ አስባለሁ። ስለዚህ ሀሳብሽ ገብቶኛል፣ በደንብ የሰማሁሽ ነው። እንዴት ፈጣሪ ይለምናል? ምልጃ የፍጡር ስራ ነው እንጂ ፈጣሪ አይደለም። እሱ ፍጡር ይመስል ፈጣሪን አይለምንም ነው ሀሳቡ። እንግዲህ በጠቃላይ ግን ደግሞ ትንሽ ቆየትትና ደግሞ ያው በስጋ ወራትማ ለምኗል ትያለሽ እንዴ? በስጋው ወራት ፍጡር ነበር ፈጣሪ ነበር? ሁለቱንም ነው። የአዳምን ስጋ በለበሰ ጊዜ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነበር። አመሰግናለሁ ስለመለሽልኝ፣ አመሰግናለሁ። ፍጹም ሰው ፍጹም አምላክ ነበር። በጣም አመሰግናለሁ። ስለዚህ በስጋ ወራትም ፈጣሪ ነበር ማለት ነው። ፈጣሪነቱ አልቀረም። ፍጹም ሰው ፍጹም አምላክ። በጣም ጥሩ። ቆይ ሰምቼሃለሁ። ስለዚህ በስጋ ወራትም ፈጣሪ ከነበረ ፈጣሪን ይለምናል ማለት ነው። ምክንያቱም በስጋ ወራት ለምኗል ብለሽ አምነሻል። ኢየሱስ በስጋ ወራቱ አስታረቀን ነው፣ ከራሱ ጋር አስታረቀን። የአዳምን ስጋ በለበሰ ጊዜ ያኔ ነው ያልኩት። አንዴ ላውራ። ይሄን ሁላ ሰዓት ጠብቄ ዝም ብለሽ ከተካረክሽኝ ትክክል አይሆንም። ገባሽ? እኔ አክብሬሽ ጠብቄ ነው አይደለ እያወራ ያለሁት። ኦኬ፣ በደንብ አዳምጪኝ። አሁን 1 ደቂቃ እንኳን ላውራ። አሁን ምንድነው መሰለሽ ፈጣሪን አይለምንም ካላችሁ በምንም አግባብ አይለምንም የሚል ድርቅና ነው መያዝ ያለባችሁ፣ ወይም አስተምሮ ነው ማምጣት ያለባችሁ፣ ወይም ደግሞ መጽሐፍ ቅዱስ ነው ማምጣት ያለባችሁ። ከሶስቱ አያልፍም እንግዲህ። ወይ ድርቅ ማለት ነው፣ ወይ መጽሐፍ ቅዱሳዊ ማስረጃ ማምጣት ነው ያለባችሁ፣ ወይ ደግሞ የራሴ ሐሳብ ነው ማለት ያለባችሁ። አሁን እንፈትሸው። ፈጣሪን እንደሚለምን እየነገርሽን ነው ያለሽው። ባይሆን አሁን አይለምንም አልሽ እንጂ በስጋ ወራት እንደለመነ እየነገርሽን ነው። መቼም በስጋ ወራት ፈጣሪነቱ አልቀረም። ፈጣሪ ነው አይደል? መለኮት ፈጣሪ ነው። ኦኬ። ስለዚህ ፈጣሪን እንደሚለምን መጽሐፍ ቅዱሳዊ ማስረጃ አለ። አሁን ይለምናል ወይ ከሆነ እኛም ወንጌል አማኞች አሁን ይለምናል ብለን አናምንም። እስቲ ግን በመጀመሪያ ግን መዘጋት ያለበት ፋይል ምንድነው? ፈጣሪን ለምኖ ያውቃል ወይ ነው። አዎ ለምኖ ያውቃል። ስለዚህ ፈጣሪን አይለምንም፣ ምልጃ የፍጡር ስራ ነው የሚለው ንግግር ውሸት ነው፣ የተሳሳተ ነው፣ ሰው ሰራሽ አባባል ነው። ምክንያቱም የሚያደርጉትን አያውቁምና ይቅር በላቸው ሲል በዚህን በተናገረ ሰዓት ፈጣሪ ነበር። ፈጣሪነቱ አልቀረም እኮ አይደል እንዴ? ግን በስጋ ወራት ስለሆነ ነው ማለት ያለባችሁ። ምንድነው ሌላ ጊዜ ፈጣሪን ይለምናል ግን አሁን አይደለም፣ ወይም ለምኗል ግን አሁን አይደለም፣ በስጋ ወራቱ ነው እንጂ ኮምፕሊትሊ ፈጣሪን አይለምንም የሚል ድምዳሜ ማድረግ የለባችሁ። ኦኬ፣ ወደ ሁለተኛው ደግሞ እንሂድ። አሁን ላይ ያ ፈጣሪ ኢየሱስ አብን ይለምናል ብትይ አይጠበቅበትም። መለመን አይጠበቅበትም። መውደቅ ያስፈልገዋል? አይጠበቅበትም። መነሳት ያስፈልገዋል? ኖ አያስፈልገው። ታዲያ እንዴት ነው ሳይለምን የሚያስታርቀን ካልሽ፣ አንድ ጊዜ በገዛ ደሙ የዋጀን ያንን ደም ይዞ ስለገባ በአብ ቀኝ የሚቆምልን የሚታይልን ስላለ 10 ጊዜ የወረደ መሰቀል ደሙን ማፍሰስ ስለማይጠበቅ ደሙ ትኩስ ስለሆነ ዛሬም ይማልልናል ብለን እናምናለን። ስለዚህ ዛሬ አንድ ትልቅ የተማርሽው ነገር ምንድነው? ሌላ ጊዜ ስትናገሪ ይለምናል ፈጣሪን ግን አሁን አይደለም ብለሽ የኦርቶዶክስን ትምህርት ተናገሪ እንጂ እየተሳሳትሽ አንዴ እንደማይለምን አንዴ እንደሚለምን የምትናገሪው ነገር ትክክል አይደለም። አባባሌ ካልገባሽ ጠይቂኝና እኔና አንቺን ጨርስ። ኢየሱስ ክርስቶስ የአዳምን ዕዳውን ተቀብሎ ያኔ የአዳምን ስጋ በለበሰ ጊዜ አዳምን ወክሎ ሲሞት አይደል? የአዳምን በደል ለመቅደድ እሱ ሞተ። ያኔ ዕዳውን ሊከፍል ከራሱ ጋር ሊያስታርቀን ያንን አረገ። ከልጅ ተወልጄ አድናለሁ ብሎ ተስፋ ሲሰጠው ኢየሱስ ክርስቶስ ለአዳም ሲሞትለት በአዳም ቦታ ገብቶ ነው። ግን ያኔ ከራሱ ጋር እንጂ ከአብ ጋር አላስታረቀንም አይደለ? እዛን ጊዜ
ያው አንድ ናቸው እኮ እኔና አብ አንድ ነን። ስለዚህ ከራሱ ጋር ብቻ አትበያ ከአብም ጋር ሊያስታርቅ ከራሱ ጋር ነው። ለማስታረቅ ምን አደረገ? ኢየሱስ ክርስቶስ ስንል አብ አለ መንፈስ ቅዱስ አለ። እሺ እንዳትለይ አሁን ይሄ ጥሩ። ስለዚህ የዛን ጊዜ ቆይ ልንገርሽ፣ አሁን እኮ ራስሽ ያልሽው እኮ የዛን ጊዜ በስጋው ወራቱ ፈጣሪ ነበር አልነበረም? መለኮት ነበር አልነበረም? ፍጹም ሰው ፍጹም። ስለዚህ ፈጣሪ የለመነበት መጽሐፍ ቅዱሳዊ ማስረጃ አለ ማለት ነው። የፍጡር ስራ ነው ብላችሁ መደምደም አትችሉም ማለት ነው። ስማ አይደለም ቆይ እኔ እየተሰማማ እኔ እያልኩ ያለሁት የአዳምን ስጋ በለበሰ ጊዜ ከድንግል ማርያም ሰው ሆኜ አድናለሁ ብሎ ተስፋ የሰጠውን ቃል ለመፈጸም ክርስቶስ ሲመጣ ያኔ ሰውን ስጋ በለበሰ ጊዜ ታሟል፣ እንደ ሰው ቀጥቷል፣ እንደ ሰው ቆስሏል። ኢየሱስ ክርስቶስ ሰው ነበረ ያኔ። ግን ፈጣሪስ ነበር? ፍጹም ሰው ፍጹም አምላክ ነው እኮ አልኩ። የጠየኩሽ መልሽልኝ። ፈጣሪ ነበር የዛን ጊዜ? ያ ፍጹም ሰው አልቀረም ፈጣሪነቱ ፈጣሪውንማ መሆኑን የምታውቀው። ስለዚህ ፈጣሪ ይለምናል፣ ብዙ ተአምራትን ያደርግ ነበረ። ስለዚህ ያስረዳሽ ነው ፈጣሪ እንደለመነ ያስረዳሽ ነው። አሁን አይለምንም ነው እንጂ አንቺ ክርክርሽ። ያኔ ግን ፈጣሪ ለምኗል ማለት ነው። ያኔ ከራሱ ጋር ሊያስታርቀን የአዳምን ስጋ ለብሶ በነበረ ሰዓት በደሉን ሊቀድለት ለእኛ ሲታመም ኢየሱስ ክርስቶስ ያኔ ከራሱ ጋር አስታርቆናል አልኩ እኮ። አንዴ በመስቀል ተሰቅሎ ታረቅን። በቃ ያኔ በምትይው ወቅት ላይ ያኔ በምትይው ሰዓት ላይ ፈጣሪ ነበር አይደል? ፈጣሪ ነበር ያኔ በእሱ ሰዓት። ፍጹም አምላክ ነው። ያኔ ፈጣሪና ለምኗል። ፈጣሪ ከራሱ ጋር አስታረቀን እያልኩ እኮ ነው። አልለመነም ወይ ለምኗል? በየኔ ቆንጆ በእናትሽ እያደከብሽ ነው። ፈጣሪን ያኔ ለምኗል። ያኔ በምትይው ወቅት ላይ ገብቶኛል። የስጋ ወራቱ ማለት ነው። ሰው ሆኖ የአዳም እንጂ ፈጣሪ አልነበረም አይደለም? ሰው እንጂ መለኮት አልነበረም ማለት አትለይ ነው። እኔ አለየሁትም እኮ ሰውም ነበረ። ስሚ ፍጹም ሰው ፍጹም መለኮት ነው። ፍጹም ሰው ፍጹም አምላክ ነበረ። ጥሩ መጣሽልኝ። ስለዚህ ይሄ ፍጹም ሰው ፍጹም መለኮት ፈጣሪ ነበር አልነበረም? ያኔ ባልሽው ወቅት ፍጹም ሰው ፍጹም አምላክ ነበር። ስጋን በለበሰ ጊዜ እንደ ታሞልን። አሁን መሰለሽ ቆይ እንግባባ። አሁን አይ ታሞል ደቋል የሚለውን እኮ አልጠፋንም እኮ። ፍጹም ሰው ፍጹም መለኮት በነበረ ሰዓት ላይ በዛ ያኔ በምትዩ ሰዓት ላይ ፈጣሪ ነበር ወይ ነው? አዎ ነበረ። ያኔ ለምኗል ወይ? አዎ ለምኗል። ስለዚህ ፈጣሪ ለምኗል? አዎ ለምኗል። መቼ? በስጋው ወራት። አሁን የምንቀጥለው ወደ ሁለተኛው ስቴፕ ነው የምንሄደው። አሁን ደግሞ በዚህ ሰዓት ይለምናል ወይ እንደሚለው ነው እንጂ መሄድ ያለብሽ አንቺ መቼም ለምኑ እንደማያውቅ ምልጃ የፍጡር ብቻ እንደሆነ አምላክ እንዳለመነ ፈጣሪ እንዳለመነ አድርገሽ የሰራሽው ነገር በራስሽ ንግግር ምላሽ ተሰጥቶታል። አዎ መለኮት ይሆን እዚህ ላይ ግን በደንብ አጽንኦት ሰጣችሁ። በተለየ አካሉ አድመጪ ዋዜማ በተለየ አካሉ አብን ለምኖታል አይደል? በስጋ ወራት ብላችሁ በምትሉት በምድር በተለየ አካሉ በስላሴ አካላት ውስጥ 3 አካላት አሉ። አብ የተለየ አካል አለው፣ ወልድ የተለየ አካል አለው፣ መንፈስ ቅዱስ የተለየ አካል አለው። ኦኬ በተለየ አካሉ ኢየሱስ አብን ለምኖታል አይደል? በምድር ሳለ እህታችን ከዳጊ ጋር ቀጥይ። በተለየ አካሉ አብን ለምኖታል አይደል? አሁንም አትለይ ነው። በተለየ አካሉ ነው ያልኩሽ። ልብ የኢየሱስን ባህሪያት እናንተ አምላክና ሰው ብሎ የሚለውን አንድ ባህሪ ብላችሁ የምትሉትን አይደለም እያለየው እድሜ ጠይቃት። አንድ አካል ብላ ነው እንደምታምነው አልገባኝም። ይቅርታ እሱን እኮ ነው። በስላሴ አካላት ሶስት ነው እየነገርኩኝ ነው። አይሳይድ እየነገርኩ ያለው ኢየሱስ ክርስቶስ አምላክም ሰውም በነበረ ጊዜ ባልኩ ጊዜ ኢየሱስ ክርስቶስ አምላክም ሰውን በነበረበት ጊዜ በተለየ አካሉ አብን ለምኖታል ወይ ነው እያልኩሽ ያለሁት። አብን ብቻ አይደለም፣ አብ ወልድ መንፈስ ቅዱስ ከራሱ ጋር ወልድ ከራሱ ጋር ያስታርቅ። በመስቀል ላይ ሆኖ አባት ሆይ ብሎ ያለው ማንን ነው? አባቶ የሚያደርጉትን ይቅር በላቸው ያለው ራሱንም ጨምሮ ነው። በዚህ ራሱን ጨምሮ አባቶ ስለምን ተውከኝ ያለው ማንን ነው? ማን ነው አባቶ እያለ እየጣራ ነበር? አዳምን ወክሎ ነው አልኩ እኮ። አዳምን ወክሎ ያኔ ሲሰጥ ማን ነው አባቶ ብሎ ያለው? ኢየሱስ ማን ነው አባቱ? አብ ወልድ መንፈስ ቅዱስ አይደለም? እቺ እንግዲህ ኦርቶዶክስ ጆቫ ዊትነስ ማለት ናት። ማን ነው? ኖ እኔ ኦርቶዶክስ ሰማኛል። ኦርቶዶክስ ኦንሊ ጂሰስ ሰማኝ ነው ሰማኝ። ቆይ ኦርቶዶክሳውያን አድምጪ ወይ ኦርቶዶክሳውያን እንደ ሎተሪ ትኬት ስትፋቁ በነገረ ክርስቶስ ላይ ክርስቶሎጂ ላይ ኦንሊ ጂሰስ ነው የምትሆኑት። ሰባሊዮስ ነው ሆናችሁ የምትገኙት። ዳጊ ስማኛ እኔ ስማኛ። እሺ ላውራ። እኔም አንዴ ልናገር።
ኢየሱስ ክርስቶስ በሞተ ጊዜ ያኔ ከራሱ ጋር አስታረቀን። የአዳምን ስጋ ለብሶ አዳምን ወክሎ ነው። አባት ወይ አይ ደጋገምሽው ዋዜማዬ ከራሱ ጋር አስታረቀን የሚለው ደጋገምሽው። ከአብ ጋር አስታርቆናል። ራሱ አብ ወልድ መንፈስ ቅዱስ አንድም ሶስትም ናቸው ምንላቸው። ያ ከአብ ጋር ኢየሱስ አስታርቆናል ወይ? አንድ ነው። ያ ከራሱ ጋር ማለት ነው። አብ ማለት ኢየሱስ ማለት አብ ነው። ኢየሱስ ማለት አብ ነው። ጌታ ኢየሱስ አብ ወልድ መንፈስ ቅዱስ የሚጠይቅሽን መልሽልኝ እናት። ቆይ ኢየሱስ ማለት አብ ነው ወይ? ኢየሱስ ክርስቶስ በስጋ አንድ ነገር ልንገርህ፣ አብ ወልድ የምጠይቅሽን ለምን አትመልሽልኝ? ማውዜላ ጭቅጭቅ ከሚሆን የመለስኩልህ ነው እኮ ኢየሱስ ማለት አብ ነው ወይ ስልሽ አዎ ነው አይደለም ወይ ደግሞ አይደለም ለምን እልሃለሁ? ልመልስልህ እኔ አጽንቼ አብ ወልድ መንፈስ ስማኛ፣ ስለ ትሪኒቲ እናውራ አይደል? አሁን አብ ወልድ መንፈስ ቅዱስ ስንል በአካል ሶስት ስንል በባህሪ በአገዛዝ በሕልውና ዓለምን በመፍጠር አንድ እንላለን። ስለዚህ ኢየሱስ ክርስቶስ ከአብ ጋር አስታረቀን ሲል ከራሱ ጋር አስታረቀን ነው። አብ ወልድ መንፈስ ቅዱስ በስም ሶስት እንላለን፣ በአካል ግን በአካል ሶስት እንላለን፣ በስም ሶስት እንላለን። በአገዛዝ ዓለምን በመፍጠር ግን ከራሱ ጋር አስታረቀን እያልኩ ነው፣ አንድ እንላለን። ስለዚህ ኢየሱስ ክርስቶስ ከራሱ ጋር ነው ያስታረቀን እያልኩ ነው። ወልድ ይሰስናት ባካችሁ አውቃ ነው እንጂ ወልድ ይሰስናት አውቃ ነው። አብም ራሱ ነው፣ ወልድም ራሱ ነው፣ መንፈስ ቅዱስም ራሱ ነው ካለች አንደኛ ቆይኝናት ዋዜማ ወይ ወልድ ይሰስነሽ ትመስለኛለች። ምክንያቱ አብም ራሱ ነው አለች። ከዛ ደግሞ ስጋውን ጥሎት እንደሄደ ነው እኮ የምታወራው። ስጋውን ጥሎት ሄደዋል እያለች ነው እኮ። እኔ ይኸውላችሁ እኔ ኦል ጂሰስ ናት የሚለው ነገር አልስማም። ሁሉም አብዛኞቹ ቢጠየቁ እንደዚህ ነው የሚያምኑት፣ ትምህርታቸውን ስለማያውቁ። ኦርቶዶክስ ታስተምራለች እያልኩ አይደለም፣ ግን ሰዎቹ እንደዚህ ነው የሚረዱት። ገብቻ አይቻታለሁ። ኦርቶዶክስ ናት ልጅቷ፣ ኦርቶዶክስ ነች። ይኸውልህ እየነገርኩ ያለሁት አሁን ኢየሱስ ክርስቶስ ከራሱ ጋር አስታረቀን ስል የአዳምን ስጋ በለበሰ ጊዜ ሰው በሆነ ጊዜ የአዳምን ወክሎ ከራሱ ጋር አስታረቀን እያልኩ ነው እንጂ ኢየሱስ ክርስቶስ ለብቻ አካሉ ከአብ የተለየ ከወልድ የተለየ ከመንፈስ ቅዱስ የተለየ ሶስት የምንለው አለን እኛ በራሳችን በኦርቶዶክስ ተዋሕዶ። ግን አሁን እናንተ እንዴት አስታረቀ እህቴ? እንዴት ነው ያስታረቀው ከራሱ ጋር? በመስቀል ላይ ሞቱ። በመስቀል ላይ ሞቱ፣ ደሙን አፍስሶ። ቢኒ ግን አብረህ ጠይቅልኝ፣ ከአብ ጋር አስታርቆናል የሚለው ጥያቄ እስካሁን አልተመለሰልኝም። ከራሱ ጋር አስታረቀን፣ ኦኬ። ከአብስ ጋር አስታርቆናል ወይ? እቺን ቀጥልበት ቢኒ። ልዩ አይደሉም። ከራሱ አብ ወልድ መንፈስ ቅዱስ ክርስቶስ እኮ በምድር በነበረ ጊዜ አዎ ከአብም አስታርቆናል፣ አንድ ናቸው እያልኩ እኮ ነው። አብ ወልድ መንፈስ ቅዱስ አንድ ናቸው እያልኩ ነው። ከራሱ ጋር አስታረቀን ስለ አብና ወልድ አንድ ናቸው ነው እያልኩ አይደለም። ይኸው አንድ ናቸው እያለች እና ወልድ አይደለችም። አሁን ግራ አጋባሽን እኮ እህቴ። አብና ወልድ አንድ አካል ነው? አንድ አካል አይደለም። አንድ አካል አይደለም። ኦኬ እየነገርኩ አንድም ሶስትም ናቸው። ምናልባት ኮንፊውዝ እንዳታረገን የምትለውን ነገር እየጻፍንላት እንሂድ እምነቷን ማለት ነው። አንድም ሶስትም ናቸው። በአካል ሶስት ስንል አብ ወልድ መንፈስ ቅዱስ እንላለን። ሶስት ስንል ግልጽ ነው። በአካል ሶስት ነው ያልሽው? በአካል ሶስት ናቸው። በስምም አብ ወልድ መንፈስ ቅዱስ ሶስት ናቸው እንላለን። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እናምናለን። አስታርቆናል ነው የምትዩት? አለማንዴ እኛን ከራሱ ጋር የስ አስታርቆናል። ከራሱ ጋር እሺ። ከአብ ጋርስ? ከአብ ያው ነው እኮ አብ ወልድ መንፈስ ቅዱስ ከሱ ጋር አስታርቆናል። አንድ ናቸው እያልኩ እኮ ነው። ከአብ ጋርም አስታርቆናል። አትለያያ እንዳትለያያቸው፣ መለየት የላቸው። ስላሴ መለየት ቆይታለም። ከአብ ጋር አስታርቆናል ወይስ አላስታረቀንም? አንድ ናቸው። አንድም ሶስትም ናቸው። አታምታታ እንጂ አንድም ሶስትም ናቸው። ያላምታታውሽም እኔ አንቺን እየጠየቅኩሽ ያለው ከራሱ ጋር አስታርቆናል። እሺ ከአብ ጋር አስታርቆናል ወይስ አላስታረቀንም? እኔና አብ አንድ ነን አለ እኮ። አልሰማህም? ይሄንን እኮ ወይ አላስታረቀንም። አብ አንድ ናቸው። ከአብ ጋር አስታርቆናል እኮ። አስታረቀን። አዎ አስታረቀን፣ ከራሱ ጋር አስታረቀን። እኔ አሁን ይኸው ከራሱ ጋር ጻፍኩልሽ። ከአብ ጋር አስታርቆናል ወይስ አላስታረቀንም?
አስታረቀን አለ እኮ ከአብ ጋር አስታርቆናል ማለት ነው። አዎ ከራሱ ጋር አስታርቆናል። ለምን ትደባለቂያለሽ? ይኸው ጻፍኩልሽ፣ ከራሱ ጋር ጻፍኩልሽ። ከአብ ጋር አስታርቆናል ወይስ አላስታረቀንም? እኔና አብ አንድ ነን አለ እኮ። እኔ ጠየቅኩሽ አሁን ስለ የምን አንድነት? ወልድ መንፈስ ቅዱስ በስጋ ሶስት ናቸው እንላለን አልኩ እኮ። በሶስት አይባልም። ሶስት እንላለን። እሺ እንዴት ልብዬ አይባልም? እስኪ አንዴ አቁሚ። ኦርቶዶክስንም አታሰድቤ እኔን የሚታርኮሽ። አብ ወልድ መንፈስ ቅዱስ በስጋ ሶስት ናቸው አይባልም። ኦርቶዶክስ አትልም። ስላሴ አማንያን ነን እኛም። ዝም ብለሽ እንዳመጣልሽ አትናገሪ። በስጋ ሶስት ናቸው አይባልም። በአካል ነው ሶስት ናቸው፣ በስም ሶስት ናቸው ነው ብላ የምትለው። እኛም ብለን የምንለው ስላሴ አማንያን ስለሆነ ማለት ነው። የአካል ሶስትነት የስም ሶስትነት እንጂ የስጋ ሶስትነት ብለሽ አሁን እንደምትናገር አይደለም። አትቸኩይ፣ ተረጋጊ። የቴዋ ዜማ ጥሩ ተወያይ ነሽ፣ አመለሸጋ ነሽ፣ ግን የምትናገሪውን በማስረጃ ላይ አድርጊ። ምን እኮ እምነትሽ ነው የጠየኩሽ። እኔ እኮ ምንም አላወራሁም። እምነትሽን እንወቀው እየነገርኩ መልስ ወደ ሌላ ጥያቄ ይሄ ነው። አንድነትና ሶስትነትን የምታከሆነ የሚገባ ታሳይናለሽ። እኔ አሁን ጥያቄው እንዲገባኝ አብ ማለት ወልድ ማለት ነው ወይ? አዎ ወይስ አይደለም? ሁለቱም የተናገርሽው አይደለም። ስማኛ እየነገርኩ ነው። አብ የራሱ አለው፣ ወልድ የራሱ አለው፣ መንፈስ ቅዱስ የራሱ ወይ እየመለስኩልህ ነው። ለይቼ መመለስ አልችልም። ሁሉም የራሳቸው እንትን አላቸው። ግን ደግሞ አንድም እንላለን። አንድም ሶስት እንደፈለግሽው ሰጁ። አሁን ጥያቄ አብ ማለት ወልድ ማለት ነው ወይስ አይደለም? ነው። አንድም ሶስትም ናቸው ያልኩ ነው። እኔን ያየ አብን አየ ብሎናል። እኔን ያየ አብን አየ ካለ ኢየሱስ ክርስቶስና አብ አንድ ነው። ወልድና አብ አንድ ናቸው። እየነገርኩ ነው እኮ። ምንድን ያልሽን? አብ ማለት ወልድ ማለት ነው አልሽን። አይደለም የሚለውን ትተሽዋል ማለት ነው። አይደለም እየነገርኩ ያለሁት አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው አልኩ። በተለያየ አካል ሳስቀምጥልህ እንዲህ ነው። ግን ደግሞ በአምላክነት ዓለምን በመፍጠር በአገዛዝ በልውና በምልህ አንድ ናቸው። አንድ ሶስት እንላለን። ለዳኒና ለእሷ ብቻ እንተውላቸው። ጥሩ እየጻፈ ስለሆነ የሚጠይቃት ምን ችግር የለውም። በኋላ እንትን እንላለን። ቀጥሎ ወንድምነት አልጠየቅንሽ። ያው አይደለም አልሽን ተውሹ ማለት ነው። አሁን ምንድነው እያልሽኝ ያለሽው? እኛ እንደ አንድ ኦርቶዶክሳዊ አብ ማለት ወልድ ማለት ነው ብለን ነው የምናምነው እያልሽኝ ያለሽው አይደለም። ስማኛ ቆይ፣ እንደዛ አይደለም። አንተ አሁን ወደ ራስህ አትውሰደኝ። እኔ አሁን እያልኩ ያለሁት አብ ማለት አባት ማለት ነው፣ ወልድ ማለት ልጅ ማለት ነው፣ መንፈስ ቅዱስ ማለት ሰራጺ ማለት ነው አልኩ። በስም ሶስት ሲሆኑ በአካል ሶስት ሲሆኑ በመለኮት ዓለምን በመፍጠር በአገዛዝ በልውና አንድ ናቸው እያልኩ ነው። ምክንያት ደግሞ ኢየሱስ ክርስቶስ አብን አሳየንና ይበቃናል ሲለው እኔን ያየ አብን አየ ብሎታል። ጥያቄሽ አሁን ደምድሚው። አሁን ስታብራሪው አስቦታ ላይ ስለሄድሽ፣ ስለዚህ አብ ማለት ወልድ ማለት ነው ብለን ማመን እንችላለን። ያኛውን ጨምሮ ይልቅ አብ ማለት ወልድ ማለት ነው። አዎ በዓለምን በመፍጠር በአገዛዝ በአምላክነት ብያለሁ። ግን ደግሞ በአካል ግን ሶስት እንላለን። በአካል ሶስት እንላለን። እዚህ ጋር እንዳትስት እየነገርኩ ነው። አሁን በደንብ የሰማልሽ ማለት አብ ማለት ወልድ ማለት ነው፣ አባት ማለት ነው። ትርጉሙ ከሆነ አብ ማለት አባት ማለት ነው፣ ወልድ ማለት ልጅ ማለት ነው፣ መንፈስ ቅዱስ ማለት ሰራጺ ማለት ነው እያልኩ ነው። አይዞሽ በስም ሶስት ስንል በአካል ግን አሁንም አጭበርብረሽ አትይዥም።
አላጭበረበርኩም። እየነገርኩህ አንተ ነህ እያጭበረበርክ። አሁን ወደምትፈልገው ዓላማ እና በፍጹም እኔ የትም አልሄድኩም። እምነትሽን ነው እየጠየቅን ያለው። እኔ የት ሄድኩ እኮ የኔ እምነት እየነገርኩህ ነው እኮ። እምነትሽን ነው ያልሽውን እናውራ፣ ለህዝቡ ያልሽውን ነገር ላሳውቅ። ኦኬ እንደ ኦርቶዶክሳዊ እኔ አብ ማለት ወልድ ብዬ ነው ማምነው እያልሽ ነው ያለሽው። ስማኝ አንዴ ይኸውልህ አብ ማለት አባት ማለት ነው አልኩ በትርጉሙ። እሺ አብ ይሄው ልጻፍ ችግር ይሄው አብ ማለት አባት። እሺ አባት። እሺ ወልድ ማለት ልጅ፣ መንፈስ ቅዱስ ማለት ሰራጺ ማለት ነው። ችግር የለም። ሶስት አካል እንላለን አይደል? ሶስት አካል እንላለን። ችግር የለም። ልጅ ወልድ ሶስት አካል እንላለን። ከዛ ደግሞ እኛ በአካል ሶስት ስንል በመለኮት ዓለምን በመፍጠር በአገዛዝ በሕልውና በአምላክነት አንድ እንላለን። ሶስትና አንድን ባለመቀላቀል ባለመለየት አንድ እንላለን እያልኩ ሳትቀላቅል ሳትለይ። አሁን ልጠይቅሽ ነው፣ እንዳልቀላቀልሽ ላሳይሽ ነው። መቀላቅላለች ወይስ አልቀላቀለች የሚለውን ልንፈትሽ ነው። እሺ ወልድ ማለት አባት ነው። ወልድ አባት ነው። ያ ሰምታችኋታል። ወልድ አባት ነው። እሺ አብ ማለት ልጅ ነው። ኖ ወልድ ማለት ልጅ ነው። ኖ አታቀጣ። ያው የጻፍከውን እኮ የሳትክ ነው። ወልድ ልጅ ነው፣ አብ አባት ነው ያልኩ። አታሳስት። እሺ አሁን ልጠይቅሽ በደንብ ስሚ። እኔ ምንም እምነትሽ ነው እየጠየቅኩሽ ያለሁት። ኦኬ ወልድ ማለት አባት ነው። ልጅ ወልድ አባት አይደለም ማለት ነው። ልጅ ነው። ስማኛ ልጅ ነው። በአካል ሶስት ስንል እሺ ወልድ አሁን ይመስለኛል። ወንድሜ አንዴ ዳንኤል ነህ አይደል? የጠየከኝ ያለው ስሜት አይቶኛል። እምነትሽን ነው እየጻፍኩ ያለሁት እና ተረጋጊ። እኔ እያወራሁ አይደለም፣ አንቺ ነሽ የምታወሪው። ኦኬ እምነትሽን ግን ክሊር አድርገን እንየው፣ ሳትደበቂ እምነትሽን እንየው፣ ንጹህ ኦርቶዶክሳዊ መሆንሽን እንየው። በቃ ከሆነ እንየዋ፣ እንጻፈው። እታለ ስሜት አይቶኝ። ይሄው ወልድ ማለት አባት አይደለም ማለት ነው። እሺ አይደል? ወልድ አባት አይደለም ማለት ነው። ወልድ አባት አይደለም። ለምንድን ነው አሁን እንደዚህ የፈለግከው አንተ? እየነገርኩህ ነው እኮ። ለምን 50 ጊዜ ሰውን ነጥብ ለማስጣል ከሆነ ተሳስተሃል። ግን አሁን እየነገርኩህ ያለው እምነትሽን ነው ጠየቅኩሽ። አሁን ማልቀሱን ተይና ነው እኔ አላለቀስኩም። የማይበጀኝ ግን አሁን እየነገርኩህ ያለው ስለ እምነት ነው የምናወራው። ወልድ አጭር ጥያቄ ነው የጠየቅኩሽ። ወልድ አባት አይደለም ማለት ነው። ምንድን ወልድ አባት አይደለም? አባት የምንለው አብን ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ነው የምንለው። አንዴ ያልሽው ነው። ወልድ አባት አይደለም ማለት ነው። በቃ ይሄ እምነትሽን ነው። ምንድን ወልድ አባት ስማኝ፣ ይኸውልህ ቆይ እስኪ አሁን ወደ ራስህማ ሰዋት እኔ አልስትልህም። ይኸውልህ አሁን እዚህ እያስገባ እንደምታወነባብዳቸው የጻፍሽውን እኮ ታለም ያልሽውን እኮ የጻፍኩልሽ። ይሄ እኮ እምነት አለ ያልሽነት ነው። ሰውን ነጥብ ለማስጣል አትሂድ። ግን አሁን እየነገርኩ ያለሁት ባለመለየት የጣልሽውን ነጥብ ችግር የለም። የጣልሽውን ነጥብ ባለመቀላቀል ሶስት የጣልሽውን ነጥብ ነገር እሱ መደበቂያ እሱ መደበቂያ ነው። ፀሐይ አለች፣ ሙቀቷ አለ፣ ብርሃኗ አለ እንደምንለው ፀሐይ ብለን እንደምንጠራት ስላሴንም እንደዛ ነው የምንጠራቸው። መደበቂያሽ ነው። በፀሐይ ነው ምሳሌ እየነገርኩ ነው። ፀሐይ አለች፣ ብርሃኗ አለ፣ ሙቀቷ አለ። እንደዛ ባለመለየት እንደምንጠራት ስላሴንም እንደዛ ነው የምንጠራቸው እያልኩ እንዳትሳሳት። አልተሳሳትኩም። አሁን የምትይው ነው የምንጽፈው። አንሳሳት። አሁን ያልሽው ነው የምንጽፈው። ወልድ ችግር የለም። ወልድ አይዞሽ እታል ወልድ አባት አይደለም ብለሽ ታምኛለሽ ማለት ነው። ወልድ አባት አይደለም ብለሽ ታምኛለሽ ማለት ነው። ነገርኩህ ባለመቀላቀል አልኩህ። አልነገርሽኝም እታል አትደበቂ። ወልድ አባት ነው ወይስ አይደለም? ዳኒ አንድ ነገር ልንገርህ። ምንም የምትነግሪኝ እዚህ ጋር ነው ያለው። እዚህ ጋር ነው። አንዴ ትሰማኛለህ? እኔ አልስትም። ይሄ ነው የምትነግሪኝ። እኔ ለማሳሳት እንዳትሞክር በፍጹም እታል። እምነትሽን ነው እየጠየኩሽ ያለው። ኖ እየነገርኩ ያለሁት እየነገርኩ መልሰህ እዛው ጋር አባት ነው ወይስ አባት አይደለም? መደበቅ ስለፈለግሽ ይኸው ወልድ አባት ነው ወይስ አባት አይደለም?
አባት ነው። ኢየሱስ ክርስቶስ ልጅ ብለን ነው የምንጠራው። ወልድ ስሚኝ፣ በደምብ ስሚኝ። ወልድ አባት ነው ወይስ አባት አይደለም? ፍጥጥ ኖ አልኩ እኮ ምንም ፍጥጥ አይደለም። እምነቴን እየነገርኩ ነው። ባለመቀላቀል አንድ እንላለን እያልኩ ነው። የራሳቸው የስራ ድርሻ አላቸው። አባት ነው ማለት ነው። ስማኝ፣ ወልድ አባት ነው ማለት ነው። ወልድ ልጅ ነው እያልኩ ነው። ይኸው አባት አይደለም በእኛ። ወልድ አባት ነው ወይስ አይደለም? ግን ሰው ለማሳሳት አትሂድ። አንቺ የተሳሳትሽው አንዴ ለእኛ እድል ስትሆን አንቺ የተሳሳትሽው አድምጪ። ዋዜማ ቆይ አንዴ፣ እሱም ሲያወራ አንቺም እያወራሽ እስኪ እኛም እድል ስጡን። አንቺ አንደኛ ይኸውልሽ ያሳሳቱሽ እስርሽ ያሉ ቤተሰቦችሽ ናቸው። ምክንያቱም ይኸውልሽ አንቺ አመንሽበት እንዳትናገሪ ጥሩ ነው ከቤተሰብ መስማት። ምክንያቱም ሰው በቤተሰብ ሆኖ ስለሚሰማ ማለት ነው። አድምጪ፣ ቢያንስ አንድ ደቂቃ አድምጪ። አታውቋትም፣ ኦርቶዶክስን አታውቂያትም እህቴ። ኦኬ ብታውቂ ኖሮ ልብ ብለሽ ስሚ። አታውቂያትም። ለምን አታውቂያትም ብያልኩሽ? አንደኛ አስተምህሮተ ሥላሴን ባለመቀላቀል ባለመለወጥ ምናምን ነገር ብለሽ አትይም። ኦኬ የአካል ሶስትነትን እንኳን በሚገባ አታቂም። የባህሪ የመለኮት የስልጣን አገዛዝን እንኳን አንድነትን አታቂም። እሱ ቀጥታ ሲጠይቅሽ አብ አባት ይባላል አይባልም ብሎ ሲልሽ ይባላልሽ። ወልድስ አባት ይባላል ወይ ብሎ ሲልሽ ወልድ አባት ይባላል ብሎ የሚለውን ነገር ለማውጣት ቸገረሽ። ታዲያ በተለየ አካሉ በመስቀል ላይ አባት ወይ ብሎ የሥላሴ አካላት ሶስት አካላት ስለሆነ ማለት ነው። አብ የተለየ አካል አለው፣ ወልድ የተለየ አካል አለው፣ መንፈስ ቅዱስ የተለየ አካል አለው። ታምኛለሽ እንደዚህ በሥላሴ አስተምህሮት ውስጥ? አዎ ታምኛለሽ። ቆይ ታምኛለሽ። አንቺ አለመቀላቀል ብሎ የምትላትን ቃል ብቻ ነው ያልሽው እህቴ። ሶስት እንላለን አልኩ። ሶስት የምትሉት በምንድን ነው? በምንድን ነው መልሺ። ሶስት የምትሉት በምንድን ነው? ጭጭ ምጭጭ ሚዩት ስለሆንኩ ነው። ማንም ራስሽ ነሽ ሚዩት የምታደርጊ። ሚዩት አታርጓት። በአካል አይደል? በአካል አይደል? ሶስት የምትሉት አብ የተለየ አካል አብ ከወልድ የተለየ አካል አለው የለውም? አለው አልኩ እኮ። ሶስት እንላለን አልኩ እኮ። በአካል ሶስት አልተጠየቅሽም። የተጠየቅሽውን መልሺ። አብ ከወልድ የተለየ አካል አለው የለውም? ሚዩት አድርገሽ አትቀመጭ። እኔ ይወጣ። አብ ከወልድ የተለየ አካል አለው የለውም? አብ ከወልድ የተለየ አካል አለው። አንድም ሶስትም እንላለን። አልተጠየቅሽም። ቀጥታ መልሺ። አብ ከወልድ የተለየ አካል አለው የለውም? አልኩ እኮ አለው። ቴንክ ዩ። አልተጠየቅሽም። መልሼ እጠይቅሻለሁ። ገና 9 አስብልሻለሁ እዚሁ ማለት ነው። አብ ከወልድ የተለየ አካል አለው የለውም? ኤርሚ አይ እኔን ለማስጠላት ሞክር። አንድነትና ሶስትነት ራሱ የተጠየቅሽውን መልሼ እኔና አንቺ ስናወራ ሰው ማን እንደገባው ይወቅ። አንድም ሶስትም እንላለን አልኩ። አንድነቱ በምንድን ነው? አንድነታቸው ዓለምን በመፍጠር አልኩ። አልተጠየቅሽም። አንድነቱ በምንድን ነው አልኩ እኮ። አንድነቱን ነገርኩ። በዓለምን በመፍጠር በአገዛዝ በአምላክነት አልኩ ነገርኩ። እሺ ሶስትነቱ በምንድን ነው? ሶስትነቱ በአካል አሁን እሱ ጋር በግብር አልኩ። በአካል በግብር አልኩ። እየተደማመጠን በግብር በአካል ሶስትነት አለው አይደለ? አብ ከወልድ የተለየ አካል አለው አይደል? ድጋሚ መልሰህ እየነገርኩ ለምደው መልሰህ አብ ከወልድ የተለየ አካል አለው አይደል ወይ? ኤርሚ ይሄ ደንቆሮ ለቅሶ መልሶ አለ። በቃ እሱ እናንተ ደንቆሮ ለቅሶ አደረከው። እየነገርኩ መልሰህ እዛው ጋር ትመጣለህ። እናንተ ቤት አሁን እየታየ ነው። ልክ ነው። እሱ እውነትሽን ነው። እናንተ ቤት አሁን የደንቆሮ ለቅሶ መልሶ እኮ እናንተ ቤት እየታየ ነው። እየነገርኩ አንድነትና ሶስትነታቸውን እየነገርኩ መልሰህ እኮ እናንተ ቤት እየታየ ነው። ለቅሶ እናንተ ቤት እየታየ ነው። የእርሻሽ ከስርሽ አብረዋም የሚያለቅሱት እናት እየሰማሻቸው ነው። ቤተሰቡ በሙሉ ነው የሚያወራው። አንዳችሁ እንኳን አታወሩ ማለት ነው።
አንዳችሁ እንኳን አታወሩም። የመሰልሽው ምሳሌ እናንተ ቤት ላይ ኖ ኩል አታወሪ። የጠየኩሽ አብ ከወልድ የተለየ አካል አለው ወይ ቤስልሽ ሳይቀላቀል ትንሽ ሳይቦካ ምናምን ነገር ብለሽ ወሬ ለማውራት ፈለግሽ። የተጠየቅሽው አብ ከወልድ የተለየ አካል አለው ወይ? አዎ የተለየ አካል አለው። መንፈስ ቅዱስ እስከ አብ የተለየ አካል አለው? አዎ የተለየ አካል አለው። እኛ ሥላሴ አማንያን ነን። እሺ እህቴ አድምጪኝ። የኦርቶዶክስን ሁሉ ትምህርት ነው የምንነግርሽ። ደርበን ሁሉ የምነግርሽ ብታምን ኖሮ አትለኝማ እየነገርኩ ከዚህ በኋላ ማይክ ከከፈትሽ አስወርድሻለሁ። ኦኬ። ምክንያቱም አንደኛ አንድ ደቂቃ እንኳን ሰው እንዲያወራ እድል አትሰጭም። አውቶማቲክ ነው የምትለቂው። ስትፈልጊ አብ ኢየሱስ ከራሱ ጋር ነው ያስታረቀን እንጂ ከአባቱ ጋር አላስታረቀንም ብለሽ ታያለሽ። ታዲያ በመስቀል ላይ ሆኖ አባቶ ብሎ ያለው ማን ነው? ስለ ራሱን ነው ትልን። ራሱን ነው እኮ አልሽን። ራሱን ነው አባቶ ብሎ ያለው ራሱን ነው አልሽ። ሪከርድ ተደርግሻል። ባይዞ ሚሊዮን ትውልድ ይሰማልሻል ዩቲዩብ ላይ ማለት ነው። ራሱን ነው አባት። እስቲ እኩል አታውሪ፣ ሚዩት አድርጊ እንዴ። ቢያንስ የተግባቦት ህግ ወቂ። ቢያንስ እኛ እንድናወራ ሌሎችም ሰዎች እንዲያወሩ እድል ስጭ። በመስቀል ላይ ሳለ አባቶ ብሎ የጠራው ማን ነው ብለን ስንልሽ ቅድም ራሱን የጠራው አልሽን። እግዚአብሔር አብ አባቱን ማን ነው ብለን ስንልሽ ራሱ ነው አልሽን። ኢየሱስ አብ ነው ወይ ብሎ ሲልሽ አዎ አልሽ። እንደዛ አይደል ወንድምነት ያለችው ቅድም። አውራ እኔ አንተ ብቻ ታውራ። አሁንሽ ላውራ እኔንም አሁን ደግመሽ ከከፈትሽ ቃሌን አከብራለሁ። መድኃኒዓለም ምስክሬ ነው። ታች አወርድሻለሁ። በጣም ብዙ ሰው አለ። እነሱን አስገብተን እናወራለን። የገቡም ሰዎች ስላሉ ተግባቦት ወቂ። አንቺ ብቻ አይደለሽም ታወሪ፣ እኛም እናወራ። እኛ ብቻ እናወራም፣ አንቺም ታወሪያለሽ። ኦኬ። ብዙ ሰው ስለሚሰማ ቅድም አባት ወይ ብሎ ያለው ማንን ነው ብለን ስንላት ማን ነው ብላ ያለችን? ራሱን ነው አይደል ያለችን? ወንድምነት ጽፌላታለሁ። ስለዚህ ኢየሱስ አብ ነው ወይ ብለህ ስትላት ምን አለች? አንድ ናቸው አለች አይደል? አሁን ያለችው መልሷ አሁን ያለችው አንድነቱ የምን አንድነት ነው? የአካል አንድነት ወይስ የመለኮትና የባህሪ ስልጣንና የአገዛዝ አንድነት ነው? አታውቀውም። ስለዚህ ምን ማለት ነው? ኢየሱስ አብ ነው ብለው ያምናሉ ማለት ነው። ቤተክርስቲያኒቱ እንደዛ ብላ አታምንም። እነዚህ ቤተክርስቲያን የማያውቁ ዝም ብሎ በስሜት ለሃይማኖት የሚከራከረ ምእመን የተባለ ሰንበት ትምህርት ቤት ገብተው አይማሩ አልተማሩ የማታ ጉባኤ ሄደው እንደው በትክክል የሚያስተምሩ ሰዎችን እንኳን አይሰሙ፣ መጽሐፍ ቅዱስ አያነቡም። ለክርስትናና ለሰው ሲሞት ቤተክርስቲያን የሚሄድ ጽዋ የሚጠጣ ትውልድ ማለት ነው። ስለዚህ ኢየሱስ አብ ሆኖ አያውቅም። የተለየ አካሉ ወልድ ነው፣ መንፈስ ቅዱስ ነው፣ አብ ነው። ስለዚህ አንቺ ቅድም ኢየሱስ አብ ነው ብለሽ ያልሽው ይሄ የኦርቶዶክስ አስተምሮ ሳይሆን የአስተምሮተ ሥላሴ አስተምሮ ሳይሆን የሰባሪዎስ የሚባሉት የምንፍቅና አስተምሮት ነው በአንቺ ውስጥ የተገኘው። ኦርቶዶክስ ልጆቿ ተዝረክርከውባታል። እሷም መሰብሰብ አቅቷታል። ጌታ ይርዳችሁ። ወንድምነት መቀጠል ትችላለህ። ቴንክ ዩ። ላውራ አሁን እኔ ያላልኩትን ነገር ነው ያልከው። ያላልኩትን ነገር ነው ያላልኩትን ነገር ነው ኤርሚያስ ያልከው። ሰንበት ቤት ገብቶ አልተማሩት ምናምን ለምትለው እሱን ለእኛ ተው፣ ካልገባን የምንጠይቀው እኛ ምናምን ስለሆንን ማለት ነው። ግን አሁን እየነገርኩ ያለው እኔ ያላልኩህን ነው አሁን ያልከው። እኔ ያላልኩህን ይሰማሻል? ድምጼ ይሰማሻል? ይሰማኛል። እንደዚህ እናድርገው በቃ። ማለት ያላልሽውን ካልሽ በደንብ እንድናጠራው እንደዚህ እናድርገው። ለምሳሌ ጌታ የተወለደው ከ2000 ዓመት በፊት ነበር አይደል? በስጋ ከማርያም የተወለደው ልክ ነኝ አይደል? 2018 ወይ 2025 አይደለ? ልክ ነኝ አይደል? እሺ። የዛሬ 3000 ዓመት ያ ማለት ማርያምን ባልነበረችበት ዘመን፣ ጌታን በስጋ ባልተወለደበት ዘመን አንድ አምላክ በሶስት አካል ተገልጦ ነበር ወይስ አልነበረ? መቼ ያልኩሽ የዛሬ 3000 ዓመት ወይ ደግሞ የዛሬ 4000 ዓመት ወይ ደግሞ ዓለም ሳይፈጠር በፊት አንድ አምላክ በሶስት አካል ወይ አብ ወልድ መንፈስ ቅዱስ ነበር ወይስ አልነበረ? በፊት ነበር። አሁን የሶስትነትን ሳናጠረው ሌላ ጥያቄ መጣ። ግን ክርስቶስ የሌለበት ስለ ሶስትነት ነው እያወራን ያለን።
ዓለምን ከመፍጠሩ በፊትም አለ፣ ዓለምም ካለፈ በኋላ ይኖራል። ኢየሱስ ክርስቶስ አልፋ ኦሜጋ ነው። እኔ የጠየኩሽ ምንድን ነበር? የጠየኩሽ ዓለም ከመፈጠሩ በፊት ወይ የዛሬ 3000 ዓመት ወይ የዛሬ 4000 ዓመት ይሄው አንድ አምላክ በሶስት አካል ነበር ወይ ነው ጥያቄ። አንድ አምላክ በሶስት አዎ አለ እኮ አልኩ። በስጋ ከማርያም ከመወለዱ በፊት ማለት ነው አይደል? ማለት በስጋ ከማርያም ከመወለዱ በፊት እግዚአብሔር አንድ አምላክ በሶስት አካል ነበር ወይስ አልነበረም? በአብርሃም ቤት ተገልጾ ነበረ። እሺ ያ ማለት ወልድ ስትይ በስጋ ከማርያም ስለተወለደው ስጋ አይደለም እያወራሻለሽ ማለት ነው አይደለ? አልኩ እኮ አንድም ሶስትም ናቸው ስል ቅድም ያልሰማችሁ ነገር ጥያቄ ወልድ ስትይ በስጋ ከማርያም የተወለደውን ስጋውን አይደለም ማለት ነው አይደል እያልሻለሽው? ይኸውልህ ስጋን የለበሰ ወልድ አይደለም። አሁን ጥያቄ እያምታታብኝ ነው። እሺ ድጋሜ ላጥራውና ልጠይቅሽ። ይኸውልሽ ለምሳሌ አዳም ሲፈጠር አዳም በተፈጠረበት ዘመን ላይ ይሄው አንድ አምላክ በሶስት አካል ነበር ወይስ አልነበረም? ነበር። የሌለበት ጊዜ የለም አለ። በቃ ነበር። በጣም አሪፍ። በዛ አዳም በተፈጠረበት ዘመን ይሄው አንድ አምላክ በሶስት አካል ነበር ካልሽ አብ ወልድ መንፈስ ቅዱስ ያኔ ነበር ማለት ነው አይደለ? ይሄ ትምህርት ነበር በዛም ሰዓት። አዎ በስጋ አልተገለጸም እንጂ ወልድ ነበር። yes ናይስ። ሶ ወልድ ሶስት አካል እያልሽኝ ስለሆነ ወልድ አብ አልነበረም ማለት ነው። ሶስቱ አካል በዛም ዘመን ነበር ማለት ነው አይደል? አዎ አሉ አልኩ። በአብርሃም ቤት እኮ ሲገለጹ ነበር አሉ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የሌሉበት ጊዜ የለም። የሌለበት ዘመን የለም። ያ ማለት ዘመን የለም። ያ ማለት ወልድ አብ አይደለም ማለት ነው አይደለ? በአካል ስለ አካል ነው እሺ እየጠየኩሽ ያለሁት። በአካል ሶስት ስንል ያኔ ነበር እያልኩ እኮ። እንዴት ነው የምትረዱት? ግን ነው የተለያየን ሰዎች ነን ወይ የተለያየ ዓለም ላይ ያለን ሰዎች ነን? ነው አማርኛ የምናወራው? በአማርኛ እየነገርኩ እሱን ተቀበልኩሽና ቀጣዩ ጥያቄ ምንድነው? በአካል ግን እግዚአብሔር ይቅር ይበለኝ በጣም እንትናችሁ ችግር የለውም። ይሄ መልሽ እሺ። ግን በአካል ትክክል አይደለም። አንዴ መልሽ መልሽ አሁን ሰው ለማሳት ነው የጠቃቸው ያለው። አይ ለማሳት አይደለም። በቃ ትክክል ካልሆንሽም እኮ እውነት ይሆን እንድንነግርሽ ነው። ነው አይ የቆይ ኤርሚያስ ቅድም ላለኝ ልመልስና ከዛው ዳንተ ልመልስ። ኖ ይሄ መልሽልኝና አላቀራ ነው አላመነ። እኔ ያልኩት ወልድ መንፈስ ቅዱስ አንድነትና ሶስትነት እየተናገርኩኝ አልተባለም። ልክ እናንተ አሁን ለዩቲዩብ መሸቂያ ወይ ደግሞ ሰው ለማሰናከያ ነው። ምን አልኩሽ መሰልሽ ዋዜማ? እኔ ያልኩት የተናገርኩት ሌላ እናንተ የምትሉት ሌላ። አንዴስ አዳም በተፈጠረበት ዘመን ወልድ አብ ነበር ወይስ አልነበረም? በአካል ስለ አካል ነው የጠየኩሽ ያለሁት። ወይ አዳም ክርስቶስ ተስፋ ሲሰጠው ኢየሱስ ክርስቶስ በአካል ባይገለጽም አልኩ እኮ በምድር ሳይመጣ ያዳም ስጋ ሳይለብስ አብ ነበር ወይስ አልነበረም? ጥያቄ በአካል አንድም ሶስትም ናቸው። ይኸውልህ አሁን ስለ ሶስትነትና ስለ አንድነት ተማሩና ከዛ እንግባባለን። አሁን እያወቃችሁ አንቺ ተማርሽን እኮ እንድትነግሪኝ ነው። ይኸውልሽ አሁን ስለ ልክ አይደለም። አሁን ጥያቄም ስህተት አለው፣ የምትናገረውም ስህተት ነው። ለዛ እኮ ነው እየነገርኩ ያለው። ልክ አይደለም እያልኩ እንደዚህ እናድርገው። እሺ ወልድ የአብ ልጅ ነው አይደለ? ወልድ የአብ ልጅ ነው አይደል? ዋዜ ወልድ የአብ ልጅ ነው። ከድንግል ማርያም ሲወለድ በሰማይ ያለ አባት በሰማይ ያለ እናት በምድር ያለ አባት ተወልደዋል ብለን እናምናለን እኛ። ያ ማለት ወልድ የአብ ልጅ ነው ማለት ነው አይደለ? መች ነው የተወለደው? ወልድ ከአብ መች ነው የተወለደው? በሰማይ በስሱን አላውቅም። በሰማይ መቼ እንደተወለደ አላውቅም፣ ግን የሌለበት ጊዜ እንደሌለ አውቃለሁ። ግን ደግሞ በምድር የተወለደው እመቤታችን ቅድስት ድንግል ማርያም ተወልዳ አዳምን ለማዳን ኢየሱስ ክርስቶስ የተወለደ መቼ የሚለውን አታውቂም፣ ግን መቼ የሚለውን አታውቂም እንጂ አብ ኑሮ ወልድ የሌለበት ዘመን ነበረ? የለም፣ የማይኖርበት ጊዜ የሌለ አልኩ እኮ። በቃ ያ ማለት ከመፍጠሩም በፊት ነበር ኢየሱስ ክርስቶስ ነበር እያልኩ። በጣም አሪፍ። አብ ወልድ መንፈስ ቅዱስ ነበሩ እያልኩ ነው። ቆንጆ መልሰሽልኛል። አሪፍ ነው። በቃ ያ ማለት
ወልድ ማለት አብ አይደለም ማለት ነው። ትክክል ነኝ? በአካል ስለ አካል ነው እየጠየኩሽ ያለሁት። ወልድ ማለት አብ አይደለም ማለት ነው። ልክ ነሽ አልኩሽ እኮ። አንድም ሶስትም ናቸው እያልኩ ነው ወንድሜ። አንድም ሶስትም ናቸው እያልኩ ነው እኮ። አንድም ሶስትም ናቸው እያልኩ ነው። ጠየኩሽ እሺ እኔ የጠየኩሽን ጥያቄ እንደዚህ እናድርግ እኮ እየመለስኩልህ። በአብርሃም ቤት ኢየሱስ ስላሴዎች ለአብርሃም ሲገለጹለት አብርሃም አንዱን ይህች ምናልባት አሁን ይህን ምናምን ልትሉ ትችላላችሁ፣ ግን በአብርሃም ቤት ሶስቱ ስላሴዎች ሲገለጹለት አንዱን አስታጥቦ ዞር ሲል ሶስቱም ታጥበዋል ባለመለየት። አንዱን አዝሎ አንዱን አዝሎ አስገብ አንድና ሶስት አንድነትና ሶስትነት ነው። ከምን ላይ ነው? ከቁርአን ላይ ነው። በቃ ችግር አይ ኖ ከመጽሐፍ ቅዱስ ስላሴ በአብርሃም ቤት እንደተገኙ መጽሐፍ ቅዱስ ላይ የለም። አይ አንዱን አስታጥቦ ዞር ሲል ስማኛሽ የለም። እኔማ እየሰማሁሽ ነው። አዎ የለም። አንቺ ያልሽው ታሪክ የአብርሃም ታሪክ መጽሐፍ ቅዱስ ላይ የለም። ስላሴ በአብርሃም በመምሬ ድንኳን ስር ካልሰማሽ ምን መሰልሽ የሚሆነው? ይኸውልሽ አሁን ካልሰማሽ ዝም ብሎ ጩኸት ነው የሚሆነው። አንዱን አስታጥቦ ከዛ ሶስቱ ታጠቡ ምናምን ያልሽው ከተረት መጽሐፍ ነው። መጽሐፍ ቅዱስ ላይ እሱ መጽሐፈ ዘበነ መሪጌታ እርሶ ማሊያዎትን ይቀይሩና እርስ በትክክል ያወሩ። ይሄ የመጨረሻ ጥያቄ የሆነው ዋዜማ መዘላለፍ ምናምን ሳይሆን ልንማማር አይደል የገባ ነው። መዘላለፍ ልነግርሽ ነበረ እኮ አንቺ ደግሞ መሪጌታ አይደል፣ መሪጌታ የክብር ስም ነው። እሺ ዋዜማዬ ጥሩ ነገር ሄድሽና ለምሳሌ ቃል ማሊያዎትን አውልቀው ከዛ እንማማር። ማሊያዎትን አውልቁ፣ እኚህ ያደረጓቸውንም አንሱና ትክክለኛ ችግር የለም እነግርሻለሁ። ዋዜማ መሪ እሺ መሪ እንደዚህ እናድርግ። ዋዜማ አሁን ይኸውልሽ ለዘለፋ ለምናምን ስትሄጂ መደማመጡና የተጠየቅሽውንም በስርዓት መመለስም እየቻልሽ አይደለም። አሁን በስርዓት መስማማት እንዲቻል ከብሩኬ ጋር የጀመርሽውን እስቲ የሚጠይቅሽን በደንብ እያደመጥሽው መጽሐፍ ዘበነ ምናምን አሁን ትልቅ ሰው ነው የሚመስሉት። ችግር የለውም ችግር የለውም። ቆይ አሁንም እያወራሽ ነው። እኔ ራሱ ላስማማሽ፣ እኔ ራሱ እያወራው ደርበሽ እያወራሽ ነው። አይ ችግሩ አሁን እዚህ ጋር መደማመጥ አንችልም እንደዚህ ሲሆን። ኦኬ ያልሽው ነገር መጽሐፍ ቅዱስ ላይ የለም እያለሽ ነው ብሩክ። መሪጌታም አይ እንደው ያው በዘለፋ የሚበሉት እንጂ ያልሽው የለም እያሉሽ ነው። በቃ የለም መጽሐፍ ቅዱስ ላይ የለም፣ ከየት እንዳመጣሽው አይታወቅም ነው። እሱ ላይ ትቀጥሉበት። ቆይ ዋዜማ ቶሎ ለመናገር አትቸኩይ ፕሊዝ። ማድመጥ ስለማትችይ ነው የምትስቺው ብዙ ነገር ለመናገር ስትቸኩይ። አሁን ቤተክርስቲያኒቱ የማታስተምረውንም የስላሴ ትምህርት ነው አንቺ ይዘሽ እያወራሽ ያለሽው። ይሄንን ግን ቆይ አንዴ ሰው እስኪጨርስ ጠብቂና ትዕግስት ይኖር፣ ችግር የለውም። ታወሪያለሽ በደንብ ጊዜ እየተሰጠሽ። አሁን አንቺም የተሳሳትሽው ነገር ካለ እንዲስተካከል ገብቶሻል። አይ ልክ አይደላችሁም የምትዩም ነገር ካለ ደግሞ በማስረጃ እንዲወራ መጀመሪያ የተጠየቅሽው ምንድን ነው የሚለውን አድምጪና ለተጠየቅሽው ብቻ መልስ ስጪ። እናንተ እንዲህ ስለምታደርጉ ነው ምናምን ስትያው መሀል ላይ ብዙ በቃ ዝም ብሎ የማይጠቅሙ ወሬዎች ይበዛሉ። ስለዚህ አሁን ቀጥታ ቆይ አንዴ ዋዜማ ፕሊዝ፣ አሁን ቀጥታ ከብሩኬ ጋር የጀመራችሁትን ጨርሱ። ዋን ቱ ዋን በስርዓት ሲጠይቅሽ መልሱን ስጪው። ለምሳሌ እሺ ክርስቶስ ቅድመ ዓለም በፊት ከአብ የተለየ አካል አለው ወይ ብሎ ሲጠይቅሽ አንድም ሶስትም ናቸው ብለን እናምናለን አይደለም ወይ? አለው ወይ የለውም? ግልጽ አድርጊለት። ገብቶሻል? የተጠየቅሽውንና የምትመልሽውን ግልጽ ስታደርጊለት በዛ እየተግባባችሁ ትሄዳላችሁ። ብሩኬ ቀጥሉና እኔም መጨረሻ ላይ ከኔ ጋርም የተወሰነ እናወራለን ብዬ አስባለሁ። ብሩኬ ቀጥሉ፣ ግን በመግባባት ይሁን ፕሊዝ። ለምትጠየቂው ጥያቄ ቀጥታ ምላሽ ስጪ። አየሽ፣ እንደዛ ሲሆን መግባባት እንችላለን። ማንም ሊያሳቅቅሽ አይደለም። በስህተትሽ ላይ ብትሳሳችን ማንም ሰው ሊያላግጥብሽ አለ። ከተሳሳትሽ ልናቀናሽ። ከኦርቶዶክስ ጋር በጣም የተለያየ የስላሴ አስተምሮ የለንም። በመጀመሪያ ይሄንን ተረድተሽ አውሪ። ስታወሪ
ገብቶሻል? ስለዚህ በቀናነት መንፈስ አውሪ ፕሊዝ። ይሄ ይሁንልሽ። የተለየማ ስላለን ነው አይደል? እዚህ ጋር እያወራን ያለ ነው። የተለያየ ዶክትሪን ስላለን ነው እያወራን ያለ ነው። እሱን በጥያቄና መልስ ስትሄዱ ዶክትሪን ሌላ ነው። ችግር የለውም። እሱን በጥያቄና መልስ ይኸውልሽ፣ እሱን በጥያቄና መልስ አሁን ከብሩኬ ጋር ስትቀጥሉ በደንብ መግባባት ትችላላችሁ። በማስረጃ ደግሞ የሆነ ከዛ የአብርሃሙ ስላሴንም ደግሞ በዛው ተነስቶ ደግሞ እሱንም ማጥራት ይቻላል። ገብቶሻል? አሁን ከብሩኬ ጋር ቀጥሎ የጀመራችሁትን ችግር የለውም። አሁን ጨርሱ። መጀመሪያ ግን በቃ ረድፍ ያለው ንግግር አውሩ ነው። አትቸኩይ። አንቺም ብሩኬም በቃ በስርዓት አውራት ማለት አንተም እስካሁን በስርዓት እያወራት ነው። ግን በቃ እንዳትቸኩይ። አንቺ ስትመልሺ የምትጠየቂውን መልሺ እንጂ ሌላ ነገር ከቀጠልሽበት ሌላ ዲስከሽን ያለ ምንም መረዳዳት አንችልም። ብሩኬ ቀጥሉ። ሶሪ እኔ እንዳልኩት ቅድም ሁለት ቀላል ብቻ ጥያቄ ልጠይቅሽ እና ሌሎች ወንድሞች ይቀጥሉ። እውነት ለመናገር ስህተት ከሆነ መረዳትሽ ለማገዝ ነው እንጂ ለሌላ አይደለም። እሺ እንደዛ አስብ። በማርቆስ ወንጌል ላይ ጌታችን በመስቀል ሆኖ አምላኬ አምላኬ ስለምን ተውከኝ አለ አይደለ? ማንን ነው አምላኬ ስለምን ተውከኝ አለው ጌታ ያለው? ማንን ይመስላል ማንን መሰለህ? የአዳምን ስጋ ለብሶ ስለነበር የአዳምን ሞት ሊሞትለት ስለነበር የአዳምን እንድራት ሊቀድለት ስለነበር አምላኬ ለምን ተውከኝ ያለው አዳምን ወክሎ ኢየሱስ ክርስቶስ ከራሱ ጋር ሊያስታርቀው ነው። ከአብን የለመነለት ከራሱ ጋር እያልኩ እኮ ማንን ነው ጥያቄ? እኔ እንትናን ወክሎ የሚለው ሳይሆን ጥያቄ አሁን እሱ ጋር መሄድ ስላልፈለኩ ነው። ማንን ነው እኮ እሱ አይደለም ጥያቄ። ማንን ነው አምላኬ ያለው? እሱ ነው ጥያቄ። በአዳም ስለገባ አምላኬ ያለው አብን ወልድ መንፈስ ቅዱስን ነው እያልኩ አምላኬ ያለው አብንም ወልድንም መንፈስ ቅዱስንም ነው። ይኸውልህ አሁን የአዳምን ሞት ነው አይደል ኢየሱስ ክርስቶስ የሞተለት ያኔ በመስቀል ላይ ጥያቄ እሱ ስላልሆነ ነጥሎ ትምህርት የለማ። ነጥሎ ትምህርት እኮ የለም። ትምህርት ካለ አንቺ ችግር የለውም መረዳትሽ የትኛውም ይሁን ችግር የለም። እሱ ጋር አይደለም ፎከስ ያደረጉት። አምላኬ ያለው ግን ማንን ነው? በቃ እሱ ነው። አብን አልኩ እኮ አንድ ናቸው። አብን ከራሱ ጋር ያስተያ አብን ብቻ ነው ወይስ አብን አሁን ካልኩ በአንድነትና ሶስትነት በነገርኩ የምትረዳ ከሆነ ከራሱ ጋር ሊያስታርቀን አለ። አብን ለመነው ይቅርበል አለው። ማንን ወክሎ አምላኬ ያለው አብን ነው ማለት ነው አይደለ? እንጂ ወልድና መንፈስ ቅዱስን አይደለም ነው። ሁሉንም ነው። ከራሱ ጋር ያስታርቀን። አዎ ከራሱ ጋር ያስታርቀን እያለ አምላኬ ሲል ራሱን ነው አምላኬ እያለ ያለው ማለት ነው አይደል? አብን አለ። አብን ይቅርበል አለ። ራሱ እንዴት ነው የምትረሱስ? አንድነትና ሶስትነትን በስርዓት ታውቃለህ፣ ግን ተምረሃል። እንደዛ ችግር የለውም። ካልሆነ የምነግርህ ነገር አይገባም። የመለስሽልን ስለሆነ እየተማረ ነው። ችግር የለውም እኮ አሁን አንድነትና ሶስትነት የሚገባ ከሆነ ወንድሜ የሚገባ ከሆነ ወይስ ታብራሪልናለሽ? ጥያቄን ብቻ መልሽልኝ። አምላኬ ያለው ማን ነው? እሺ በመስቀል ላይ አምላኬ ያለው ወልድ ነው። ኢየሱስ ክርስቶስ ማንን ነው አምላኬ ያለው? አብን አለው። አምላኬ ያለው አብን ነው ማለት ነው። ወልድ አብን ነው አምላኬ። አሁን አትለይ ደግሞም እያልኩ ነው። ምኑን ነው ማለት አብን ነው ያለው? አትለይ ማለት ያለ አንድነትና ሶስትነት ስንል አንድም ሶስትም ስንል ከራሱ ጋር ነው ያስታርቀን እያልኩ ነው። ራሱ ማለት አምላኬ ሲል አብን ወልድንም መንፈስ ቅዱስም ነው አምላኬ ያለው ማለት ኢየሱስ። ቆይ አንተን ልጠይቅ። ኢየሱስ ክርስቶስ አምላክ ነው? ቆይ እኔም ልጠይቅ። እየነገርኩ ጥያቄ ተጠይቆ ሰው ልጠይቅ እንዴ? ክርስቶስ አምላክ ነው ብለህ ነው አይደል የምታምነው አንተ? ሰው ጥያቄ ተጠይቆ ሲመልስ ከዛ ደግሞ እኔ ጥያቄ ያለኝ ይላል። አው ቅድሚያ አጥሪልንና ጥያቄ እየገባ ስላልሆነ በአንተ አስተምሮ ልምጣና ላስረዳ ብዬ ነው። ችግር የለውም። አምላኬ ያለው አብን ብቻ ነው ወይስ አብን ወልድን መንፈስ ቅዱስን ጭምር ነው? ይኸውልህ አንድ ናቸው ሶስትም ናቸው ስንል ይኸውልህ ይህችን እንድታቀልኝ ነው ፈልገው። ከአብ ጋር አስታረቀን ማለት ኢየሱስ ክርስቶስ የለም ማለት አይደለም። እኔ ማንን ነው የለመነው ጥያቄ? አብን ለመነ ከራሱ ጋር አስታረቀን እያልኩ ነው። አንድም ሶስትም ስንል እኮ ያለ መለየት ነው እያልኩ ነው። እሺ በቂ ነው። አብ መስቀል ላይ ተሰቅሎልናል ወይስ አልተሰቀለም?
አብ አልተሰቀለም። የተሰቀለው ወልድ ነው። አብ መስቀል ላይ አልተሰቀለም ማለት ነው። ወልድ ነው። ናይስ። በቃ ችግር የለውም። መንፈስ ቅዱስ መስቀል ላይ ተሰቅሎልናል። መንፈስ ቅዱስ እንዴት ነው? የስራቸው ባህሪ የተለያየ ነው እያልኩ ነው። ወልድ ነው የተሰቀለው። አንድም ሶስትም ናቸው እያልኩ ነው። መንፈስ ቅዱስም አልተሰቀለልንም አይደል መስቀል ላይ። እንዴት ነው ማስረዳ በጌታ አሁን አንቺ ጠየቅሽ፣ እኔ የጠየኩሽን ጥያቄ ጠይቅኝ እስኪ። ምንድን ነው የጠየኩሽ? እዚህ ጋር አንድ ወንድምነት መዝገበ ጸሎት አለሽ አይደል እህቴ? አለኝ። መልካ ስላሴ ለስከውጭ እኔ ብቻ ስማኝ። እኔ አሁን በራስ አስተምሮ መጥቼ ልክ ስላልሆናችሁ እኮ ነው። አሁን የስላሴን አንድነትና ሶስትነት የተረዳችሁ። ቆይ ስማኛ ኤርሚያስ አንዴ፣ እናንተ ብቻ የምትችሉትን ብቻ እንመልስ። እኔም ስጠይቃችሁ ለመመለስ አንቺ ነሽ እስካሁን የምታወሪው። መዝገበ ጸሎት አለሽ ወይ? እኔ ጥያቄ ከዛ ለቡርኬ ሰጠዋለሁ። እሺ አለኝ፣ ግን የእናንተን አስተምሮ እንድቀበል እየፈለክ ነው አይደለም? የራስሽን ቤተክርስቲያን ትምህርት መሳይሽ አውጪው። ተሰቅሏል ወይ ነው ያለሽ። ሁለቱን አካላት የስላሴን ሁለቱን አካላት አብንና መንፈስ ቅዱስን ተሰቅሏል ወይ ብሏልሽ። መንፈስ ቅዱስም አልተሰቀለም አብም አልተሰቀለም ብለሻል። ኦኬ አውጪው መዝገበ ጸሎትን ቶሎ በይ አውጪው። እኩል አንብብ። ስማ አንዴ አውጪው መዝገበ ጸሎትን አውጪው። ካልሆነ ሚዩት አድርጊ ለህዝብ እናሳይ። አድምጪኝ። መዝገበ ጸሎትን ታውጪዋለሽ? ልስማሽ። እሺ ስማኝ አንዴ። እያወራሁ ነው፣ እናንተ ብቻ ልታወሩ ለምን ትፈልጋለህ? እየነገርኩህ ሚዩት አድርጌሻለሁ። መዝገበ ጸሎቱን ልታወጪው ስላልቻልሽ እኔ ላሳይና ከዛ ወደ ወንድምነት እና ወደ አንቺ እናንተ ታወራላችሁ። አንቺ የተግባቦት ህግ አታውቂ፣ በጣም ችግር አለብሽ እንደማይሽ ማለት ነው። ኦኬ ሚዩት አድርጓት። አይ ሴትነትሽን በጣም እያየለ መጣ። ተግባቦት አታውቂም ብዬ ስልሽ መጽሐፍ አለሽ ወይ ብዬ ስልሽ አዎ አለኝ አልሽ። መዝገበ ጸሎትን አውጪው ብዬ ስልሽ አይ በዛ ወጥቼ ያልሰማችሁኝም አላስገባችሁኝም አላስወራችሁኝም ብለሽ ታያለሽ። እስካሁን የምታወሪው አንቺ ነሽ። ምንድነው የጠየነው? መልካ ስላሴ ላይ እንደዚህ ይላል። የኦርቶዶክስ ጉድ ማለቂያ የለውም ወገኖቼ። ያው እዚህ ምን ይላል? ሚዩት አድርጊ። የቤት ስራ እንሰጣችኋለን፣ ዓለም ፊት ትዋረዳላችሁ፣ መጽሐፍቶቻችሁ እንዲህ ይላሉ። ኦኬ ገጽ 226 እኔ በያዝኩት ላይ ራስህ እንዳትዋረድ ቤተክርስቲያን እናዋርዳለሁ ብለህ ልክ አይደለም። አሁን ከከፈትሽ ቀጥሎ የሚሆነውን ታያለሽ። ኦኬ እታች አወርድሻለሁ። ያው ቃሌ ነው። ከከፈትሽ በአንተ አይነቱ ደግሞ ቤተክርስቲያን አትዋረድም። እሺ በቃ እታች ወረድሽ ማለት ነው። እታች ወረድሽ። የተግባቦት ህግ ካላወቅሽ እታች ወርደሽ እዛው ጭስስ እያለ አንጀተሽ ትሰሚያለሽ ማለት ነው። የመጽሐፍቶቻችሁ ነውር። ኦኬ ምንድነው የጠይቃት? አብ በመስቀል ላይ ተሰቅሏል አላት። አልተሰቀለም ማለት ጥሩ ነው የመለሰችው። መንፈስ ቅዱስ በተለየ አካሉ ተሰቅሏል አላት። አልተሰቀለም ማለት ጥሩ ነው የመለሰችው። በተለየ አካሉ ማን የተሰቀለው ማለት ነው? በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ነው የተሰቀለው። ኢየሱስ ክርስቶስ ነው የተሰቀለው በተለየ አካሉ። ኦኬ የኦርቶዶክስን አረም እየነቀልን ነው አሁን። ኦኬ የስተት ትምህርቷ ማለት ነው ኢየሱስ ክርስቶስ ነው ለሰው ልጆች ቤዛና መድኃኒት ሊሆን የተሰቀለው ተቀለው። ስለዚህ ጌታችን ለመሰቀል የሰውን ተፈጥሯዊ ባህሪ ገንዘቡ ማድረግ ነበረበት። ለአባታችን ለአብርሃም ለብላቴናው ለዳዊት በገባው የተስፋ ቃል መሰረት ከእነሱ ዘር በስጋ ተወለደ። ማ ኢየሱስ ክርስቶስ ነው የተወለደው። ኦኬ ኢየሱስ ክርስቶስ ተወለደ በስጋ አምላክ ሰው ሆነ ማለት ነው። የሰውን ተፈጥሯዊ ባህሪ ከድንግሊቱ ማህፀን በስጋ ተካፍሎ ተወለደ። ኦኬ ስለተወለደ ሰው ስለሆነ የስላሴ ሁለተኛው አካል ወልድ ስጋን ሰው የሆነው እሱ ስለሆነ በለበሰው ስጋ ወይ ደግሞ በተዋሃደው ስጋ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ሞተ፣ በመስቀል ላይ ሞተ። የማን ደም ነው የፈሰሰው?
የማይደረችው ነገር እኮ ትክክል ነው። እናንተ ሚዩት አድርግ። ካልሆነ እንደ በረሮ ነው ማንጠባጠባችሁ። ሚዩት አድርግ። ስርዓት ወቅ ለእናንተ ስርዓት እናስተምር እንዴ? ሚዩት አድርግ። ሰው እያወራ አይገባም። ወላጆቻችሁ እንኳን ራሱ አያስተምሯችሁም እንዴ? ሰው እያወራ አታወራ ነው የምትባለው። በኋላ እድል ሲሰጥህ ታወራለህ። ኦኬ፣ ሌሎቹ ሚዩት አድርገው ተቀምጠዋል። ሚዩት አድርግና ስትሰጥህ ታወራለህ። ወልድ በተለየ አካሉ ስጋ ለብሶ ስለመጣ ወይ ደግሞ ሰው ስለሆነ ሞተ ማለት ነው። የማን ስጋ ነው የተቆረሰው? የኢየሱስ፣ የጌታዬ ማለት ነው። የማን ደም ነው የፈሰሰው? የኢየሱስ፣ የጌታችን ማለት ነው። የአብ ስጋ ተቆርሷል። የአብ ስጋ ተቆርሷል። የኦርቶዶክስን የዘመናት ውርደት አሳያቸዋለሁ። አሁን ቀጥዬ የአብ ስጋ ተቆርሷል? አልተቆረሰም። ለምን? አብ ስጋን አልለበሰም። የአብ ደም ፈሷል? የአብ ደም ፈሷል? አልፈሰሰም። ምክንያቱስ አብ ስጋን አልለበሰምና። የመንፈስ ቅዱስ ስጋ ተቆርሷል? በተለየ አካሉ ነው። ልብ በሉ። የመንፈስ ቅዱስ ኦኬ፣ ብሩኬ ወይ ቢኒ እዩና ማይክ ከከፈተች እታች አውርዱት። ኦኬ፣ የመንፈስ ቅዱስ ስጋ ተቆርሷል? አልተቆርሰም። ለምን? መንፈስ ቅዱስ ስጋ አልለበሰም። የመንፈስ ቅዱስ ደም ፈሷል? አልፈሰሰም። ለምን? መንፈስ ቅዱስ ስጋን አልለበሰምና ደም የለውም። ስለዚህ በስላሴ አካላት ውስጥ አብና መንፈስ ቅዱስ ስጋን ስላለበሱ ስጋ አውርዶታቸውን ብነት ቴንክ ዩ። ይህንን ባለጌ ሁሉ እንቀጣዋለን እዚህ ማለት ነው። እንደዚህ የትልቅ ሰው ባለጌዎች ሁሉ ማለት ስርዓት የሌላቸው የኦርቶዶክሳውያን ጠባያቸው እንደዚህ ነው ማለት ከጥቂቶቹ በስተቀር። ኦኬ፣ የአብና መንፈስ ቅዱስ ስጋና ደም አላቸው። ሁለቱ አካላት በእግዚአብሔር በስላሴ አካላት ውስጥ የላቸውም። ለምን? ሁለቱ አካላት ሰው ሆነው አልተወለዱም። ከሶስቱ አካላት ወልድ ነው፣ ጌታችን ኢየሱስ ክርስቶስ ነው ስጋና ደም ያለው። ኦርቶዶክስ ምን ትላለች? እዩ አጋንንታዊ ትምህርቷን ገጽ 226 ተልቁ ላይ አድርገው እንደምን በዛኛው ቀየር። ቴንክ ዩ። እዩ ይሄንን በቤታችሁ መልክዓ ስላሴ ብሎ በሚለው ላይ እዩ። የኮምፒውተር ስህተት ነው፣ ሙሉ ወንጌል አስገባችብኝ፣ ጴንጤዎች ናቸው የጻፉብኝ። አታሳብብም፣ በእኛ አታሳብብም። ካቶሊክ ነች እንዲያደረገችው አታሳብብም አልኩ፣ አታሳብብም። ይኸው እንደዚህ ይላል ቁጥር 16 ለእስትንፋሰክሙ አብ ወልድ መንፈስ ቅዱስ ሆይ። ይታያቸዋል ወገኖች? አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት የሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ። ስሉስ ቅዱስ ማለት ስለ ሶስቱ አካላት ነው የሚናገረው። ስሉስ ሶስት ማለት ነው። ስሉስ ሶስቱ ቅዱስ ሆይ ማለት ነው። ስሉስ ቅዱስ ሆይ፣ ሶስቱ ቅዱስ ሆይ። ሶስቱ ቅዱስ የተባሉት አብ ወልድ መንፈስ ቅዱስ ማለት ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። ምን? ስሉስ ቅዱስ ሆይ፣ ሶስቱ ቅዱስ ሆይ ስርየተ ደማችሁ፣ የሶስቱ አካላት ደም ማለት ነው። የሶስቱ አካላት ደም የማ የአብ የወልድ የመንፈስ ቅዱስ ደም ማለት ነው። አብና መንፈስ ቅዱስ ደም አላቸው ወይ? አላቸው እያለች ነው ማ ኦርቶዶክስ። ይሄድ መልክዓ ስላሴ ላይ መልክዓ ስላሴ ላይ this is ኦርቶዶክስ የለየለት የሰይጣን ትምህርት ማለት ነው። ምን እያለች ነው? ሶስቱ ቅዱስ አብ ወልድ መንፈስ ቅዱስ ደም አላቸው እያለች ነው። በዛ ደማችሁ
የቤቴን መቃን እርጩት እያለች ነው። ደማችሁ ደማችሁ። ኦኬ ቤተ ክርስቲያኒቱ ወንድሞቼና እህቶቼ መጽሐፍቶቿን በእርጋታ ላነበበ ሰው ኤርሚያስ አበበ ባላለው እዚህም ያሉ ወንድሞች ተናገር እውነቱን። እዚህ ወንድሞቼ የሚያወሩት ያለ መረጃ አንዳች ቅንጣት የምናወራው ነገር የለም። ስለዚህ የሶስት አካላትን ሳይለዩ እንለያለን ብለው ይላሉ። ስላሴ ደም አላቸው ብላ ትላለች። ሶስቱ ስሉስ ቅዱስ ሆይ ስርየተ ደማችሁ ሶስቱ አካላት ነው የደሙት እያለች ነው። ስጋ ሲለብሱም ሶስቱ አካላት ናቸው የለበሱት ማለት ነው። ሲሞቱም ሶስቱ አካላት ናቸው የሞቱት ማለት ነው። ሲቸነከሩም ሶስቱ አካላት ናቸው የተቸነከሩት ማለት ነው። እንዲህ ነው። አየህ፣ በመረጃ ካመጣ ማለት ነው። መንተፋተፍ አይሰራም። ደግሞ እናንተም ብሶ እኛን የወንጌል አማኞችን መናፍቃን ብላችሁ ትላላችሁ። እናንተው ራሱ ድብን ያለ መንፍቅና ድብን ያለ በተለየ አካሉ ጌታ የኢየሱስ ክርስቶስ ብቻ በመስቀል ላይ ሞቶ ሳለ ጌታ የሞተው ጌታ ነው፣ ስጋው የተቆረሰው የጌታ ነው፣ ደሙ የፈሰሰው የጌታ ነው። ኦርቶዶክስ ግን የአብም የወልድም የመንፈስ ቅዱስም ደም ነው የፈሰሰው ነው ብላ ምትለው። ኦርቶዶክስ የአብም የወልድም የመንፈስ ቅዱስም ስጋ ነው ተቆረሰ ብላ ምትለው። እኛ ሙግታችን ምንድን ነው? አብና መንፈስ ቅዱስ ስጋ አልለበሱም፣ ስለዚህ ደም የላቸውም። በተለየ አካሉ ከድንግል ማርያም የተወለደው ክርስቶስ ኢየሱስ ነው። ለበደል ኃጢአታችን የሞተው እሱ ነው። ደሙ የፈሰሰ እሱ ነው። ይህን ሁሉ አያውቁትም። ማነብነብ ብቻ ጠዋት ፀሐይ የሞቁ ዝንብን እሺ እያሉ በቃ ደብተራው ይጽፋል፣ ምዕመኑ ያነባል። ከመጽሐፍ ቅዱስ ጋር አያነጻጽረውም። ስርየተ ደማችሁ ይላል። ሶስቱ አካላት ደም አላቸው ብላ በዓለም ታሪክ ለመጀመሪያ ጊዜ ያስተማረች ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ማለት ነው። እና ይህንን እንላለን። ወንድሞች መቀጠል ትችላላችሁ። ቴንኪው። ጥሩ ጥያቄ ጠይቃት። ቅድም ይታያችኋል፣ እየጻፍኩ ነበር። አዳም ሲፈጠር አብና ወልድ መንፈስ ቅዱስ ነበሩ ብሎ ሲላት በሶስት አካላት አዎ አለች። አይ ቲንክ የመለሰች ማለት መሰለኝ። ወልድ ከአብ ማን ወልድ አብ አይደለም አይደል ብሎ ሲላት አተነጣጥለው ሶስቱ አንድ ናቸው ትለዋለች። ወልድ የአብ ልጅ ነው አይደል ብሎ ሲላት አዎ አለች። መቼ ተወለደ ብሎ ሲላት ከቤተልሔም ቅድሜ የተናገረችው ማለት ነው። መቼ ተወለደ ብሎ ሲላት እንደገና ድጋሚ አላውቀውም፣ ከዘላለም የተወለደው ማለት ነው። አላውቀውም። እሺ ስላሴ በአብርሃም ቤት ሲገለጡ አለች። ስላሴ የሚባል አብርሃም ቤት የገባ የለም ብራዘር፣ የለም። ስላሴ አብርሃም ቤት ገብቷል ብሎ የሚል ኦርቶዶክስ ካለ ገብቶ ከኛ ጋር ማውራት ይችላል። በመጽሐፍ ቅዱስ ብቻ አይደለም፣ በራሳችሁ መጽሐፍት አደባባይ ላይ ትዋረዳለህ። አደባባይ ላይ መጽሐፍቶቻችሁ እርስ በርስ እንዴት እንደሚጣሉ እዚህ ጋር የኦርቶዶክሱ አንዱ መጽሐፍ ያወራውን እዚህ ጋር ደግሞ ሌላኛው የኦርቶዶክስ መጽሐፍ ይቃወመዋል። ደግሞ እነዚህን ሁለቱም መጽሐፍቶች ሌላኛው መጽሐፍ ደግሞ እዚህ ይሳደባል። እነዚህን ወደ ላይ ሽቅም ማለት ነው። መጽሐፍቶቻቸው እንደ ደጋበግ እርስ በርስ ይዋጋሉ። መምህራኖቻቸው ይዋጋሉ። አንድ አይነት ነገር አያወሩም። ነገረ ማርያም ላይ ተጠይቀው ጥንተ አብሶ ላይ 18 ሊቃውን ተጠይቆ 18 ነገር ያወሩት 18 ጥያቄ ተጠይቀው ማለት ነው። ማን አንድ ጥያቄ ተጠይቀው በባለፈው ያሉት ማለት ነው። 21 ሊቃውንት ማርያም ጥንተ አብሶ አለባት የለባትም ተብሎ የራሳቸው ዲያቆን ሕዝቅያስ የተባለው ጠይቆ 21 አይነት ነገር ይመልሱልን አለ። ቪዲዮ አለ እናሰማለን። በጥንተ አብሶ ጉዳይ እንኳን እርስ በርስ አይስማሙ። በመቋሚያ ይቀጣቀጣሉ አልኩ። ሊቃውንቱ ከላይ ያሉት ጳጳሳት ሁሉ ጭምር ሳይቀር ያደግንበት ቤት ነው። ነገረ ስጋዊ ላይስ አምላክ አለ የለውም እኮ እስካሁን እየጠበቅን ነው። መልስ የለም። አዎ ነገረ ስጋዊ ላይም ራሱ ባለፈው ታውቃላችሁ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለውን ቤተ ክርስቲያኒቱ ኦፊሻሊ ነው የሰረዘችው። አባት ብሎ የሚለውን አስቀርታ አምላክ ብሎ የሚለውን ሰረዘች። ኢየሱስ አምላክ የለውም ብላ የምትል የሐዋርያቱን ትምህርት የሰረዘች መናፍቅ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ። በዚህ ልክ ነው የምናገረው እኔ። የሐዋርያውን የቅዱስ ጳውሎስን መልእክት የሰረዘች ከሃዲ ቤተክርስቲያን ናት። ምን ብላ ልዩነቱ ያለው 6 በአንድ በወፍ በረር ልበላችሁ በ10 ሰከንድ ውስጥ አንደኛ
አንደ ያደባደባቸው ባቢሎናዊነት እዛ ቤት አንደኛ ኢየሱስ በስጋው ፍጡር ይባላል አይባልም? ሁለተኛ ማርያም ጥንተ አብሶ አለባት የለባትም? ሶስተኛ ያደባደባቸው ማርያም ያልከበረ ስጋ ይዛለች አልያዘችም? አራተኛ ኢየሱስ በምድር እያለ አማልዷል አላማለድም? አምስተኛ ገድላትን መቀበልና ለመቀበል ይቻላል አይቻልም ወይ? ስድስተኛ ሎካል ቤተክርስቲያን ትታደሳለች አትታደስም? ጨርሻ ትሳሳታለች አትሳሳትም? ትታደሳለች አትታደስም? ድብልቅልቅ ነው በቃ የዝንጀሮ ድብድብ እንደሚባለው ማለት ነው። ዝንጀሮ ሲቀጣቀጥልህ አይለይም። በንዴት ውስጥ በሆነ እናቱን ሁሉ እርግብግቢቷን ብሎ ሊመታት ይችላል። እንደዛ ነው እየሆኑ ያሉት። ያደግንበት ቤት ነው። አንድ አሁን የተወሰኑ ሊቃውንቶች ቢመጡ ብንጠይቃቸው በነገረ ክርስቶስ ላይ እንኳን ራሱ እርስ በርስ አይስማሙ። በነገረ ማርያም ላይ እርስ በርስ አይስማሙ። አሁን እኛ ጥያቄያችን ምንድነው? ስላሴ ደም አላቸው ብላ አስተምራለች። ይህን ማናችሁም ዲና ያታደርጉትም። ማናችሁም ኢየሱስ ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ተወለደ ብላ ትላለች። ኦኬ፣ ከተወለደ ታዲያ በተለየ አካሉ በለበሰው ስጋና የሞተው ጌታ። አዎ መለኮት በስጋ ሞተ አይደል እንዴ? ታዲያ መለኮት በስጋ የሞተው ማን ነው? ሶስቱ የመለኮት አካላት ናቸው የሞቱት። አብ ሞቷል ይባላል እንዴ? አይባልም። ለምን? ስጋ አልለበሰም፣ ሰው አልሆነም። መንፈስ ቅዱስ ሞተ ይባላል እንዴ? በተለየ አካሉ አልሞተም። ባልሞተበት ኬት ነው ታዲያ መንፈስ ቅዱስ ስሉስ ቅዱስ ሆይ ሶስቱ ቅዱስ ሆይ ስርየተ ደማችሁ ብለህ ደሙን ለመንፈስ ቅዱስ የምትሰጠው ደሙን ለአብ የምትሰጠው? የደሙ ባለቤት አብ፣ የደሙ ባለቤት መንፈስ ቅዱስ ያደረጋችሁት በየትኛው የሂሳብ ስሌት ነው? ዘመናችሁ አልቋል። በቃ ተበላሽቶባችኋል። ለዘመናት ቁጭ ብላ 1700 ዓመት ታሪክ እየቆጠረች ስላሴ ደም አላቸው ነው ብላ ያለችው። ይሄን ነው ያገኘነው። እኛ ደግሞ ስላሴ ደም የላቸውም ነው እያለ ነው። ከስላሴ አካላት ወልድ ብቻ ነው ደም ያለው። ወልድ ብቻ ነው ምን ያለው? ስጋና ደም ያለው። ለምን ስጋና ደም አለው? በስጋና በደም ስለተካፈለ። ተካፍሎ ስለተወለደ ማለት ነው። ስለተወለደ የት? ዕብራውያን መጽሐፍ ምዕራፍ 2 ላይ ዕብራውያን 2 ትልቁ ላይ አድርገን ወንድምነት 14 ጀምሮ እስከ 17 ድረስ ያለው ይሄ ቃል አለ ማለት ነው። በስጋና በደም ልጆቹ በስጋና በደም ከቁጥር 10 ጀምሮ መያዝ እንችላለን። ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስን ነው። በሞት ፍርሃት ታስረው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ኦርቶዶክስስ መንፈስ ቅዱስም ስጋና ደም ተካፍሏል ትላለች። አብም ስጋና ደም ተካፍሏል። ምክንያቱስ የደሙ ባለቤት ቀጥታ ወልድ መሆኑ ቀርቶ ኦርቶዶክስ ማን ነው ትላለች? የደሙ ባለቤት ሶስቱ አካላት ስሉስ ቅዱስ ሆይ ብላ ማለት ስርየተ ደማችሁ ብልግና ነው፣ ምንፍቅና ነው፣ ክደት ነው። እስላም እንኳን እንደዚህ አይልም። ለዚህ ቤተክርስቲያኒቱ በውስጧ የተጠቀጠቁ መጽሐፍቶች ለዘመናት መከበሪያዋ ሳይሆን መዋረጃዋ ሆነዋል። ታደሺ ተብላ በራሷ ልጆች ስትጠየቅ ውጡ እያለች አስወጥታናለች። አሁን እንግዲህ መውጫው መግቢያ ጠበበ ማለት ነው። ከ1700 ዓመት በኋላ መታ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ፓትርያርኩን አስብለናቸዋል። 4 ነጥብ። መታረሟን እንፈልጋለን፣ መታደሷን እንፈልጋለን። ትዕቢት ግን አያዋጣም። ስላሴ ደም አላቸው ብሎ የሚል የዚህን ያህል ውርደት በቤተክርስቲያኒቱ መጽሐፍት ውስጥ ነው የተጻፈው። መልከ ስላሴ ላይ ማንም ለእስትንፋሰ ሕክሙን ግባ እናየው ማንም ሰው ይሄንን አይ። ስለዚህ በተለየ አካሉ የሞተው በስጋና በደም የተካፈለው ማን ነው? ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለስሙ ክብር ይሁንለት። በስላሴ አካላት ውስጥ አብና መንፈስ ቅዱስ ስጋና ደም የላቸውም። ስጋና ደም በሌላችሁ ደማችሁ አይባልም፣ ደሙ ነው። የአዲስ ኪዳን ሐዋርያት ምንድን ነው ያሉት? ደሙ። ራሱ ጌታችን ምንድን ነው ያለው? ደሜ። ኦርቶዶክስ ትመጣ ማለት ደማቸው፣ እነ ደማቸው
ከየት ነው ያመጣችሁት? ይህንን ደማቸው ብሎ የሚለውን ለመጨመር ጌታዬ ኢየሱስ ምን አለ? ይኸው እዚህ ጋር ኢየሱስ ደሜ አለ አዲስ ኪዳን መጽሐፍት ላይ። ሐዋርያቱ ደሙ አሉ። ኦርቶዶክስ ደማቸው ትልልሃለች። እቺ ኤክስ ናታ። ሐዋርያቱ ትክክል ናቸው፣ ጌታችን ትክክል ነው። ይሄ መጽሐፍ ቅዱሳዊ መረጃ አለው። የማቴዎስ 26፣ የማርቆስ 14፣ የሉቃስ 23 ላይ ከ22 ጀምሮ ምዕራፍ 22 ጀምሮ የሚናገረው ማለት ነው። ይሄስ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ተጠጣዋለህ ከጴንጤ መጣ ማለት ነው። እውነቱን እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራስ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ በገዛ ደሙ በገዛ ደማቸው አይልም። እንደ ኦርቶዶክስ ሐዋርያ አላለም። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳስ ማነው ኤጲስቆጶስ አድርጎ በሾመበት ለመንጋውና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ ነው። በአብ ደም አይደለም የተዋጀኑ፣ በመንፈስ ቅዱስ ደም አይደለም የተዋጀኑ። ለምን? አብና መንፈስ ቅዱስ ደም የላቸውም። ለምን? ስጋን አልተዋሃዱ። ሶስቱ አካላት ስጋ ለበሱ አይባልም። ኦርቶዶክስ ግን ስጋ ስለለበሱ ደም አላቸው እያለች ነው። ይኸው መልክአ ሥላሴ ላይ እኛ እኮ ደከመን፣ ኦርቶዶክስን በማረም ደከመን። ቤቴን የሞላው የራሷ የቤተክርስቲያኒቱ መጽሐፍት ነው። ኤርሚ ከይቅርታ ጋር ታስተናግዱናላችሁ? እናስተናግዳለን። እሺ ከአንተ ቀድሞ ዶክተር ከላይ ገብተዋል። እሺ ዶክተር ወንድምነት ዳንኤ ድምፅህን ማሰማ ዶክተርን ተቀበላቸው። ቴንክ ዩ። ትልቁ ላይ አድርገኝ። ማነው ትልቁ ላይ ሆነ አንተ